ብረሪ ብረሪ ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 152ኛ ነው። በክፍል 152ኛ በርዕሱ ላይ እንዳያችሁት ወልዶ መና ወይም ደግሞ ከንቱ የቀረ ማህፀን ማለት ነው። በእርግጥ እግዚአብሔር አምላካችን ማህፀንን ፈጥሯል። ልጅ የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ጸጋ ነው ይባላል። ግን ደግሞ ለአጋንንትና ለባዕድ ነገር ካከራየነውና ከሰጠነው ካስረከብነው ልጅም ማህፀንም በባዕድ እጅ ላይ ከወደቀ ኃላፊነቱን የሚወስዱት ሰዎቹና መናፍስቶቹ ናቸው። በሚደርስባቸው ማንኛውም አይነት ነገር አካል ጉዳተኛም ይሁን የሚሞትም ይሁን ምንም ይፈጠር ኃላፊነቱን ይወስዳሉ ማለት ነው እነዛው ሰዎች። እዚህ ጋር ደግሞ በዚህ ታሪክ ውስጥ የምንሰማቸው መጥፎ የሚሆኑ ጥሩ መንገዶች የሰው ምርጫ ናቸው ብለን እናስብ። የመንፈስ ቅዱስ ፈቃድ ደግሞ ምን እንደሚመስል የመንፈስ ቅዱስን ፈቃድ ጠይቀው በእኔ ላይ እንደፈለክ ስራብኝ ብለው እግዚአብሔር እንደፈለገ ሰርቶባቸው የተለወጡ ሰዎችንም እናያለን። እንግዲህ ከትምህርት ውስጥ የምታገኙትን ዋና ደስ የሚል ጥቅም አለው ብላችሁ የምታስቡትን ሀሳብ ለማንኛውም ሰው በምትፈልጉት አይነት ማህበራዊ ሚዲያ ቆርጣችሁ ማጋራት ትችላላችሁ። ግን ስታጋሩ በግራና ቀኝ የምታዩዋቸውን የገጠመኙን ቁጥር መለጠፍ እንዳትረሱ ባካችሁን። የትኛው ገጠመኝ ላይ እንደሆነ ማወቅ አለበት ሰው። ምንም አይነት ቪዲዮ ቆርጣችሁ ስትለቁ ገብቶ ሙሉ እንዲያዳምጥ ባካችሁን ጋብዙልኝ እና ወይ ከስር በራሳችሁ ጽሁፍ እናንተ ይሄ ገጠመኝ የሚገኘው በዚህ ቦታ ነው በሉ፣ ወይም ደግሞ ራሱን ስክሪንሾት አድርጋችሁ ተምብሊኑን ማለት ነው ስክሪንሾት አድርጋችሁ ያንን አብራችሁ ብታረጉት ብታጋሩት ብዙ ሰው ያዳምጠዋል። ሰብስክራይብ እየጨመረን ያለው ደስ ይላል፣ አመሰግናለሁ። ይህንን ትምህርት ሰብስክራይብ ሳያደርግ የሚያዳምጥ ሰው አለ ብዬ አላምንም። መልካም ቆይታ። በዚህ ትምህርት ውስጥ 6 ልጅ ያላቸው እናት ሁለት ሴትና 4 ወንድ ማለት ነው እና ባለቤታቸው እሳቸውም የቤት ሰራተኛም ዘመድ አንዳንዴ የሚመጡት ዘመድም አለ። በእርግጥ ግን ከመጣ ዘመድ ሰንብቶ ይሄዳል እንጂ አይከርምም ወይም ደግሞ አብሯቸው አይኖርም። ግን ያም ሆኖ ቶሎ የሚመጡ ዘመዶች አሉ። ደግሞ መተው በአመት ቢያንስ 2-3 መተው 2 ወር 3 ወር ተቀምጠው ይሄዳሉ። ያማት በቃ አመቱ ሙሉ በሉት ምናልባት የማይኖርበት ቀን ቢደመር 4 ወር 3 ወር ቢሆን ነው እና አልኖር ቤተሰብ በሏቸው እነዛ ሰዎች። እና ብቻ በአጠቃላይ እንደዚህ አይነት ሰዎች የሚኖሩበት ቤት ውስጥ ነው ገጠመኙ ዛሬ ያለው። ወልዶ መና ምን ማለት ነው? ሰርቶ መና፣ ወልዶ መና፣ ከንቱ ንግግርም ከሆነ ጉንጭ አልፋ ይባላል። እንደው ዝም ብሎ በቃ ጉንጭ የሚያለፋ አውርተን እዛው ማለት ነው። አድሮ ቃሪያ ከርሞ ጥጃ ብቻ ዞሮ እዛው ከእጅ ወዳፍ የሆነ ላይፍ የምንኖር ሰዎች እንዲህ አይነት ተረት ያተርተውብናልና ይሄ ቤተሰብ ደግሞ እያላቸው የሌላቸው በሏቸው። ሀብትም ንብረትም ጸጋም አጠቃላይ በቤት ውስጥ ብዙ ነገር ኖሯቸው ምንም መጠቀም ያልቻሉ እጃቸው ሽባ ሆኖ የተቀመጡ ልጆች ናቸው። ቤተሰቡም ጭምር ማለት ነው። የሚበሉት ምግብ በእውነት እንዳላቸው ግቢ እንዳላቸው ኑሮ እንደሚያገኙት ገንዘብ አይደለም የሚበሉት ምግብ። እርስ በርስ ካለመዋደዳቸው የተነሳ አማርኛ ለጥሬ ነው እንዴ? ካለመዋደዳቸው የተነሳ በዚህ ቤተሰብ ውስጥ የሚበሉት ምግብ ደህና ምግብ አይደለም። ቢዋደዱ ኖሮ አዋተው ቆንጆ ጥፍጥ ያለ ነገር ይበላሉ። እንቁላልን መብላት ከፈለጉ ስጋም ወተትን መጠጣት ከፈለጉ በቃ ይሄ ጥሩ ነው ይጣፍጣል ያማረን እንብላ ብለው ካሰቡና ቢስማሙ ኖሮ ገንዘቡ ተዋቶ ለሁሉም ይደርሳቸዋል። ቢያንስ 3-4 ጉርሻ ደርሷቸው ፍቅራቸው ያጠግባቸው ነበረ። ግን ስለማይዋደዱ የሚመጣው ገንዘብ ብዙ ነው ወይም የሚመጣው ገንዘብ ይገርማል። የሚበሉት ምግብ ግን ከሽሮ ከምስርና ከፍትፍት ከሽሮ ፍትፍት ያለፈ አይደለም። በጣም ጥሩ ምግብ አገኙ ከተባለ ከስንት አንዴ ነው። ዳቦ በልተው አያውቁም ጭራሽ እና ከስንት አንዴ ምናልባት
ዓመት በዓል ሲመጣ ነው እንጂ ቤተሰቡ ዝም ብሎ በጎሪጥ የሚተያይ ችግር ያለበት የሚተማማ ከዛም በኋላ ደግሞ እርስ በርስ የሚከዳዱ ናቸው። መከዳዳት አላየሁም ብሎ ግግም ወንድሙን ለማስገረፍ ከልጅነት ጀምሮ ድርቅ የሚል ሴቷም እንደዚሁ የወንድሟን ንብረት ወስዳ ወይም የሆነ ነገር ተደርጎ አልሰማውም አላየሁም ድርቅ ወይም ደግሞ ንብረቴን ወስዶብኛል ሊያምጣ ብላ ድርቅ እንደዚህ ነው በቃ ቤት ውስጥ እና አባትየውም ደግሞ የባሱ ናቸው። የባሱ ግን በልጆች ውስጥ የሚታየው ነገር ወዲያው እንዳልሆነ ያስታውቃል። ለምሳሌ አባትየው ታሟል፣ እግራቸውም ታሟል። አንዳንዴ አፋቸውን ኮልተፍ ስለሚል ስራ ቦታ ላይ በብቃት ስራቸውን መወጣት ስላልቻሉ በወር ውስጥ 10 ቀን ማን ቢሰሩ ነው። ግን መስሪያ ቤቱ አዝኖላቸው አንዳንዴ ሙሉ ደሞዛቸውን አንዳንዴ ግማሽ ደሞዛቸውን በጣም ሲብስበት ደግሞ ምንም የማይሰጣቸው ጊዜ አለ። እንደዚህ ሆነው ግን 7 ዓመት 6 ዓመት ሰርተዋል። እንዲህ እየተመላለሱ ምንም ውሉ ባልታወቀ ቀጥረኝነት ማለት ነው። ከዛ በፊት ግን ታታሪና ብቁ ሰራተኛ እንደነበሩ ይነገራል። መስሪያ ቤቱም እግዚአብሔር ይስጠው የግል ድርጅት ስለሆነ እና ሰውየው እግዚአብሔርን ስለሚፈራ ለቅዱስ ገብርኤል ዝክር የሚያዘክር ሰውና እጅግ በጣም መንፈሳዊ ነው ተብሎ ስለሚገመት ግድ የለም ስጧቸው፣ ችግር የለውም በማይረባ ነገር እናወጣለን አይደል። ከደሞዝተኛነት ውስጥ አታውጧቸው። መተው ከሰሩ ሙሉ ደሞዝ ስጧቸው። መተው ካልሰሩና በጣም ጥቂት ጊዜ ከሰሩ ግማሽ ደሞዝ፣ ፈጽሞ ካልመጡ ግን ዝም ብሎ ብር አይሰጥም፣ ተዋቸው ነው የሚባለው። እና ልክ ብሩ ሲቀርባቸው ይመጡና ደግሞ ትንሽ ተፍተፍ ይላሉ። እንዴት ናችሁ ሰላም ናችሁ ብሎ ከዛ 1-5 ቀን 6 ቀን ከቆዩ በኋላ አባቴ ለምንድን ነው መተው የማይሰሩት? ደሞዝ ስለቀረቦት ነው አይደል አሁን የመጡት ሲባል ጊዜ አይ አሞኝ እኮ ነው፣ አሞኝ ተኝቼ ነው፣ ተቸግሬ ነው ምናምን ይላሉ። ታዲያ እንደታመሙ እኮ ልጆችን ልከው መናገር ይችላሉና እኛ በግድ ስራው አንሎትም። አሁን ደሞዝን ተቀብለው ወደ ቤት ሄዱ። ሲመቾት እየመጡ ጤናማ ሲሆኑ መተው ይስሩ። ህመም ካልሆነ ግን ህሊናዎት ይፍረድበት። ቤት ተቀምጠው ደሞዝ መውሰድ ጥሩ አይደለም። የግል ድርጅት ነው እና በዚህ ልክ መሄድ የለበትም ምናምን ብለው ተቆጥቷቸው ደግሞ እንደገና ብር ተቀብለው 10 ቀን 15 ቀን ቆይተው ደግሞ ለ10 ቀን ያክል ሰርተው እንደገና ደሞዝ ይቀበላሉ። በሽታም ነው እንደገናም ደግሞ ወደ ስራ ማይሩት ደክሟቸውም ነው። ብዙ ኬዝ አለ፣ ብዙ ምክንያት አለ። የሚቀሩበት ምክንያት አይታወቅም። ግን ዋናው ትልቁ ጉዳይ ቸልተኝነት ነው ማለት ነው። አፋቸው ኮልተፍ ይላል፣ እግራቸውም ደግሞ በደንብ መራመድ አይችልም። አሁን ጭራሽ ተሳስረው ቁጭ ብለዋል ማለት ነው። ስርስር ብለው አባትየውን በዚህ ልክ የገለጽኩበት ምክንያት ልጆቹ ጋር መምጣት ስለፈለኩኝ ነው። አባትየው በአካል የሚታይ በገሃድ የሚታይ ስራ ፈትነትና ቸልተኝነት እንዲሁም መታመም፣ ስራውን በአግባቡ አለመስራትና በአግባቡ ሳይሰሩ ያልሰሩበትን ገንዘብ መቀበል የሚባለው ነገር ይታይባቸዋል። በእርግጥ ሽማግሌ ቢሆኑም ልጆቹ ላይ ደግሞ ይሄ ነገር እንደዚህም ሆኖ አባትየው ተጧሪ ናቸው ልጆቹ። ተጧሪ ታውቃላችሁ? ዝም ብሎ ወጥቶ የሚገባ የሚከራይ ቤት አለ ብሎ አስበው ሰርተው የማይመጡ እማዬ ገንዘብ ታገኛለች፣ በሆነ አጋጣሚ ብር ይመጣል። ውጭ ያሉት እናትየው ከሌላ የወለዷቸው ልጆች አሉ፣ እነሱ ብር ይልካሉ ብለው አስበው 2 ልጆች አሉ። በዛ የተነሳ ተዘናግተዋል እና ተጧሪ ሆነዋል። እና 2 ሴትና 4 ልጆቻቸውን ለቁም ነገር ካበቁ በኋላ ቁም ነገር ስላችሁ መቼም አሳድጎ ጎረምሳ ማድረግ ነው በእነሱ ቁም ነገር የሚሉት። በቃ አድጋሃል፣ አሁን ሮጠህ ሰርተህ መምጣት ትችላለህ፣ ካልሆነ ግን በቃኝ ይላሉ እናቶች። ይችን አካሄድ ቁም ነገር ይሏታል። ግን በትክክል ቁም ነገር የሚባለው ቋንቋ ምንድነው? ተምሮ ቤተሰብን መጦር፣ ተምሮ ለቤተሰብም ለወገንም መድረስ፣ ራስን መቻል፣ ከራስም አልፎ ደግሞ ብዙ ድሆችን መርዳት። ይሄ ነው ቁም ነገር ብዬ ማስበውና ካልሆነስ፣ ካልተስተካከለስ፣ ካልተሳካስ ቁም ነገር ምን ይሆናል? ቁጭ ነገር ይሆናል ማለት ነው። ቁጭ ነገር ቁም ነገር ማለት መስራት ነው፣ መሯሯጥ ነው አይደለም? እና ብዙ ሰዎች ትልቅ ሆነው የሚታዩን ቁጭ ብለን ስለምናያቸው ነው የሚባለው አባባል፣ የኢትዮጵያኖች አባባል ይገርመኛል። ብንቆም እንደነሱ እኛም እኩል ነን ማለት ነው። ትልቅ ሆነው የሚታዩን ቁጭ ብለን ስለምናያቸው ነው። ስንቆም ግን እኩል ነን። ቁጭ ብለን የምናያቸው ባለሀብቶች እየሰሩ ነው። ከባንክም ተበድረው ሀብታም ናቸው። ከባንክም ተበድረው መኪና አላቸው። ከባንክም ተበድረው G+2 G+3 ቤት በቃ ጥሩ ነገሮችን በህይወታቸው ላይ እያረጉ ይኖራሉ፣ ይሄዳሉ። ሀብታም ተብለው ያልፋሉ። እግዚአብሔር እንደመፍራታቸው ገነት፣ ሰይጣንን እንደማምለካቸው ደግሞ ሲኦል ሊገቡ ይችላሉ። ግን ድሃው ግን ወይም ስራ ማይሰራው ወይም ደግሞ ከስራለው ብሎ የሚያስበው የአእምሮም የገንዘብም ድህነት ያለበት ሰው ግን
በልቡ ከልቡ የሚመጣውን ፍርሃት ያስተናግደዋል። ትከስራለህ፣ ተው ይቅርብህ፣ ገንዘቡ ቢቀመጥ ይሻላል የሚለው ነገር ሰምቶ ገንዘቡ ደግሞ ከስር ደግሞ እንዲያልቅ ያደርግበታል። አጅሬው ከስር ገንዘቡ ያልቃል። ኪሳራንም ፈርቶ አይሰራም፣ ገንዘቡንም መቆጣጠር አይችልም። ምክንያቱም እየሰራ ስላልሆነ ገንዘቡ ያልቃል። የሆነ ሰዓት ላይ ብንን ይላል። ከዛ ይደነግጣል። በቃ ምንድነው? ምን ሆኜ ነው ይሄ ነገር ምንድነው? እስቲ ከእጅ ወደ አፍ ሆነ እኮ ላይፌ። በቃ እንደገና ወጥቶ ደግሞ ያችን የሰበሰባትን ገንዘብ መልሶ ለመሰብሰብ ደግሞ ጥረት ያደርጋል። የሰው ፊት አይቶ ላቡ ተንጠፍጥፎ መከራውን አይቶ አጭበርብሮ በአቋራጭ ከብሮ የትንፍጭው ዱቄቱን አምጮ በሚለው አይነት መንገድ ምንም ብሎ ደግሞ ገንዘብ እንደገና ሰብስቦ ያመጣል። ያው ገንዘብ ደግሞ ይጠፋል። ለምን? የመጣበት መንገድ የኃጢአት ገንዘብ ስለሆነ። አንዷ እህት ከአረብ ሀገር ነው የመጣችው። ትምህርቴን እዚህ ሆና ነው አዳመጥ የጀመረችው። እዛ ሆና ትምህርቴን አዳምጭ ስትባል አልሰማም ብላ ከአረቦቹ ወንዶች ሩካቤ እየፈጸመች ከሚስቶቻቸው ተደብቃ ገንዘብ እና ወርቅ ሰብስባ መታ እዚህ 2 ወር ነው ምናምን ባልሞላ ጊዜ ውስጥ ሌባም ሰርቋት ሰላቢም ሰልቧት ባዶዋን ቀርታ ያበደች ልጅ አለች። ጸበል ቦታ ላይ ያገኘዋት እዚህ ነው እግዚአብሔርን ያገኘችው። እዛም ማግኘት ትችል ነበር፣ ግን አልሰማችም። ጓደኞቿን ልትሰማ አልቻለችም። ቢያንስ ቢተመን ወደ 3 ሚሊዮን ብር ምናምን የሚሆን ንብረት፣ ገንዘብ፣ ወርቅ ያጣችው በ2 ወር ውስጥ እኮ ነው። አሁን ጸበል ቦታ ነች ያለችው። አልወጣም፣ እዚህ ነው መሆን ፈልገው። ኢትዮጵያን ሕዝብ እፈራዋለሁ ነው የምትለው። ጎረቤቶቼን እፈራለሁ፣ ቤተሰቦቼን እፈራቸዋለሁ። አይገርምም? ፍቅረኛዋን ትፈራዋለች። ሁሉም ሰልበዋታል። የእውነት ደግሞ ሁሉም ሰልበዋታል። ሲጠየቁ የሚመልሱት መልስ የሰላቢ መልስ ነው። ስለዚህ ልጅቷ ጸበል ቦታ ተደብቃ ነው ያለችው። እንደዛ ስንት ዓመት ሰርታ እንዳልመጣች ማለት ነው። ተመልሳ ወደ አረብ ሀገር መሄድ ፈርታለች። ትምህርቱን ስታዳምጥ የኃጢአት ገንዘብ ሰብስቤ የመጣው ተቀማኝ፣ አለቀ በቃ። የሆነ ዓመት 7 ዓመት 8 ዓመት ከኔ እድሜ ላይ ሳላቀው ተቀንሷል። እንዴት ሆኜ እንዳሳለፍኩትም አላቀውም። በኃጢአት ቢሆንም አላቀውም። ስለዚህ እሱን 7 ዓመት ማሰብ አልፈልግም ብላ ጸበል ቦታ ተቀምጣ ነው ያለችው ማለት ነው። ይሄንን እንደ ምሳሌ አድርጌ ነው ያመጣሁት፣ ትንሽ እንደ ግብአት እንዲሆናቸው። እዚህ ቤት ውስጥ ያሉ ልጆች እርስ በርስ ይከዳዳሉ ብያቸዋለሁ። መከዳዳት ብቻ አይደለም፣ ቢዝነስ ለብቻው ሲያገኝ አንደኛው ወንድሙ ለአንደኛው አይነግረውም። አሪፍ ገንዘብ ይዞ መጥቶ ለእናቱ የሚሰጣት ነገር ወይ ደግሞ ለወንድሞቹ የሚሰጠው ነገር የለውም፣ ብቻውን ይጨርሰዋል። እና እናት በጣም ሰለቻት። እናንተ ማታመጡልኝ ይሁን ጎረምሳ ያለ ማታመጡልኝ ከሆነ ገንዘብ እኔ ቁጭ ብዬ የምጠራችሁ ከሆነና እቺ 2 ክፍል ቤት ተከራይታለች ብዬ እሷ የተከራየበትን ገንዘብ አምጥቼ ሽሮና በርበሬ የገዛሁኝ ሳበላችሁ ሰለቸኝ ስላችሁ እናንተን ማበላት ሳይሆን እጃችሁን መጠበቅ ሰለቸኝ። ስለዚህ እኔ ጋር ቁጭ ብላችሁ የኪራይ ገንዘብ መጥቶ ከምትበሉ ያላችሁ አማራጭ ውጡና እስቲ ራሳችሁን ቻሉ እና በቃ አሁን ከዚህ በኋላ እናንተ ራሱ ተከራይ ሆኑ ብለው እናትየው ልጆቻቸውን አባረሩ። በቃ በአንድ ወር ውስጥ ሁሉንም ቤት ተከራይ እንዲሆን አደረጓቸው። እቃም ከቤት ይወሰዱ፣ ከውጪ የሚግዙ ምን የሚበሉ ብቻ ቤት ውስጥ እንዲኖሩ አልፈለጉም። በስነ ስርዓቱ በህግ ደረጃ የሚገርማችሁ አልቻልኩም። ሄደው እኮ ነው የህግ አማካሪዎች ከሄደው እኔ ልጆቼን ማስተዳደር ስላልቻልኩኝ አባትየውም ስለታመመ ሁሉም ወጥተው መስራት አይፈልጉም። ስልካቸው መነካካት ነው፣ ቤት ውስጥ መቀመጥ ነውና ወጥተው እንዲሰሩ ፈልጋለሁና ራሳቸው እንዲችሉ ፈልጋለሁ። ይሄ ነገር በህግ እንዴት ነው ማድረግ የሚቻለው ሲባል ለካ ህግም አለ ለዚህ። የሚገርማችሁ ልጆች ወጥተው እንዲሰሩና እንዲፍጨረጨሩ እናትና አባታቸው እንዲጦሩ የሚያስገድድ ህግ አለ ለካ። ወላጅም ለካ እንደዚህ ብሎ መናገር ይችላል። በህግ ልጆቹን እንዲሰሩ ማድረግ ይችላል። ስራ የለም የት እንስራ አይደለም፣ ተሯሯጥ፣ እንደማንኛው ልጅ ተሯሯጥ፣ የቤት መቀመጥ አይፈቀድም። ህጉ ለካ ቤትም ድረስ መጥቶ ካልጋ ላይ ተነስ ብሎ የሚያስነሳ ህግም አለ ለካ። በጣም ነው የገረመኝ። በዚህ ልክ እኚህ ሴትዮ ይሄን አደረጉ። ልጆቹ ወጡ። የዛሬ 5 ዓመት ወጡ። ልጆቻቸው ሴቶቹም አንድ ላይ ተከራይተው እንዲኖሩ፣ ወንዶቹም ለየብቻቸው እንዲኖሩ በቃ ያላቸውን እድል ግን ይደውላሉ። እንዴት ናችሁ? ሰላም ናችሁ? ጊዜ በቃ አታዋሪን፣ በቃ አትደውይ፣ በቃ ደግሞ ጨክና ከቤት አባራን ይላሉ። ከዛ ሴትዮ ያለቅሳሉ። አባታችሁ ታሞ ተኝቷል እግሩን፣ እኔም ደግሞ ተራብኩ ተጠማሁ። ከሚከራየው ቤት የሚመጣውን ገንዘብ አባታችሁን ማሳከሚያ ያላረገው ስለፈለግኩ ነው። እናንተ መቤት ተቀመጣችሁ ምን ወጣችሁ መስራት አልቻላችሁም። በቃ ምን ላርግ እባካችሁ ልጆች እንደዚህ አትበሉ ብለው እናትየው ተቆጡ። ከዛ በሚያዩት ስልክ ምክንያት 2 ሴቶች ቲክቶክ ጀመሩ። በነገራችን ላይ ታውቋቸዋላችሁ እህትማማቾች። ቲክቶክ ጀመሩ። አንደኛው ልጅ ከመጽሐፍ ሻጮች ጋር ተስማምቶ መጽሐፍ ማዞር ስላችሁ መሸጥ ሳይሆን መጽሐፍ ማከፋፈል፣ ልክ እንደ ጃፋር መጽሐፍ መደብር፣ አይን ዓለም መጽሐፍ ማሳተሚያ ምናምን እንደሚባሉት መጽሐፍቶችን ወስደው
ማስረከብ ማለት ነው። ይላላካሉ፣ ገንዘብ ያገኛሉ። ከዛ ኑሮ ሲከብዳቸው መጀመሪያ 3 ሆኖ መኖር ጀምሩ። አንደኛው ለብቻዬ መኖር ብሎ የሁሉም ታላቃቸው ለብቻው መኖር ጀምሯል። ምክንያቱም የተወሰነች ትንሽዬ የሆነች ምላስ አለችው ደላላ ምናምን ሆኖ ተፍተፍ ይላል፣ ግን አይሰጣቸውም ገንዘብ አይደለም እሱ። እነሱ 3 እንኳን አንድ ላይ እየኖሩ ስራ ሰርተው እየመጡ ገንዘባቸው ለየግላቸው ነው። ቡታ ጋዝ አለ፣ ሻይ ማፍላት ከፈለጉ ያፈላሉ። ወጥ ግን አንድ ላይ አይሰሩም። ቤት ውስጥ ወጥ ሰርተው መብላት አይችሉም። ውጪ ነው ቀመስ አገው ይመጡት። ራብ በልተሃል? አዎ በልቻለሁ። በቃ መተኛት ነው። ከዛ በኋላ መስማማት አቅቷቸው አንዱ ሲወጣ ብቻውን ቀረ አንደኛው ወንድማቸው። ስለዚህ 4ቱም ወንድማማቾች ተለያዩ ማለት ነው፣ ለየብቻቸው። ለእናታቸው ያላቸው ጥላቻ በጣም ከባድ ነው። ለምን ከቤት አስወጣችን ነው። ለምን እንደዚህ አድርጋ በህግ ስራ ፈቶች ናቸው ልጆቼ ብላ በጎረቤት መሳቂያ ለምን አረገችን ነው። እናትየዋ ደግሞ የሚፈልጉት ምንድነው? ልጆቹ ወጥተው ስራ እንዲሰሩ ቤት እንዲጦሩ ብቻ አይደለም፣ ስራ እንዲለምዱላቸውና ቤት የሚያስቀምጣቸውን ነገር ወጣ ብለው ትንሽ የሰው አይን እንዲለምዱ ነው። ግን ልጆቹ አይን አውጣን ሆነዋል። ከወጡ በኋላ ደረቅ ሆነዋል። አይን አውጣና ደረቅ ተቀራራቢ ነገር ነው። እንደገናም ደግሞ ከሃዲ የሚለው ነገር እንዳትረሱ፣ ይካካዳሉ። ኪስ ውስጥ ብር ወስዶበት አላየሁም። ጠዋት በፍጹም እዚህ ቤት ውስጥ ያደርነው ሶስታችን ነው እንፈታተሻለን። ሲፈታተሹ ይሄ የራሴ ብር ነው፣ ትናንት ሰርቼ የመጣሁት ነው። ኖ ይሄ ብር የኔ ነው፣ ይሄው እንደታሰረ ነው። አይደለም። በዚህ ይጣላሉ፣ ይደባደባሉ፣ ከዛ ይሰዳደባሉ። በዚህ ተነሳ ይለያያሉ። እንደገና መልሶ ደግሞ ኑሮ ሲከብደው ማታ ደግሞ እየሰከረ ይመጣል። እየሰከረ መጥቶ ተለፋዶ ገብቶ ተኝቶ ያገኙታል እና አያስችላቸውም። ወንድማቸው ነው። ከዛ ደግሞ እሱ በዛው የት እንዳለ ሳይታወቅ ጥፍት ሲልባቸው ደግሞ እሱ ፍለጋ እንዲወጥቶ ከዛ ከሚጠፋው ከሰካራሙ ጋር ደግሞ አንደኛው እዛው ማደር ይጀምራል። ይሄ ብቻውን ይሆናል። እንዲህ ያሉ ነው 5 ዓመት የኖሩት። አሁን ግን ሁሉም ተበታትነው መጨረሻ ላይ እኔ እንኳን ታሪኩን ገጠመኙን ሳገኘው ተበታትነው ያገኘዋቸውና ለእናታቸው ያላቸው እይታ ጥላቻ አይደለም፣ ወይም ደግሞ ኩርፊያ በሉት። በቃ ቅያሜም አይደለም፣ ኩርፊያ። እንዴት እንደዚህ ታደርጋለች ምናምን በቃ አመት በዓል ሲሆን ሁሉም ጋር ይደውሉና ኑ እስቲ ዶሮ 3-4 ዶሮ አርጃለሁ ኑና አብረን እንብላ ሲሉ ጊዜ አንመጣም፣ ምን ሄድበት ፕሮግራም አለን። አንዱ ብቻ አስችሎም ትንሹ ልጅ ይመጣና ዝም ብሎ መጥቶ የተመናቀረም ቢሆን ከእህቶቹ ጋር ይመጣል። በልተው ሁለቱ የት ሄዱ ሲባል የማውቀው ነገር የለም ይላል። ከዛ በሚቀጥለው አመት በዓል ላይ ደግሞ ማንም አይመጣም፣ ሁሉም በየራሳቸው ይሮጣሉ። እናትና አባት ቁጭ ብለው ዶሮውንም ታርዶ ጎረቤት በልቶት የሚያልፍበት ጊዜ አለ። እና እኚህ እናት ያለቅሳሉ። በጣም ነው የሚያዝኑት። በጣም ነው የሚያዝኑት። የሚያዝኑበት ምክንያት ምንድነው? እኔ ለራሳቸው ብዬ ምንድነው ባጎረስኩኝ እጄን ተነከስኩኝ እንደሚባለው እጸድቅ ብዬ ባዝላት ተንጠልጥላ ቀረች የሚባል ነገር አለ። እግዚአብሔር ያስተምራል። በእርግጥ ግን እናትየዋ በስተርጅና መቼም እግዚአብሔር አስተማረኝ አይሉ፣ ማረኝ ወይም ልጆቼን ይቅር በልልኝ ነው የሚሉት። ልጆቹ ናቸው እግዚአብሔር አስተማረኝ፣ ከዚህ በኋላ የምኖረውን ህይወት ማስተካከል አለብኝ ብለው ተስፋ ሊያደርጉ የሚችሉት። እናትና አባት እድሜያቸው እየገፋ ስለመጣ በጣምም ስለሄደ እድሜያቸው የልጆቻቸውን ማግባት፣ የልጆቻቸውን መውለድ፣ ስራ ይዘው ራሳቸው መቻላቸውን ከማየት ውጪ ሌላ ተስፋ የሚያደርጉት ነገር የለም። ይሄ ነው ተስፋቸው። በቃ ከኛ በራክ ወጥተዋል፣ ከዛ በኋላ ምን ላይ ወደቁ የሚለው ነገር ነው። እሱም በጣም ጓጉተው አይደለም፣ ተስፋ በቆረጠ ስሜት ነው። አንተ ልጅ ወንድሞቼን አሰበስብም ይሉታል ታላቅየው ጋር ደውለው። በቃ ማያት ደውይ፣ በቃ እኔ በፍጹም አንቺ ጋር መምጣት አልፈልግም፣ መስማትም አልፈልግም፣ ስለነሱ ማጠይቂ፣ የት እንዳሉም አላቅም። ወንድሞች አዎ የት ሄዱ እኔ አላቅም። እሺ ፈልግ አድርግና ካገኘህልኝ ብር እሰጥሃለሁ። አልፈልግም፣ በቃ አንቺን ብር አልፈልግም። ተርቤ ድፍት ብል ይሻለኛል ብር ከአንቺ ብር ተቀብዬ ከምበላ ምናምን በቃ ኃይል ጨካኝ የሆነ ቃላት ነው የሚናገረው። ተው ልጅ እንደዚህ አይባልም። እኔ እኮ እንደዚህ እንዳሁኑ ጠንካር እንድትሉ ነው። ሁላችሁም ጋር ስደውል እኮ አላችሁ በህይወት አልሞታችሁም። ስለዚህ ተርቦ በከተማ ላይ ተርቦ የሞተ ሰው አይተህ ታውቃለህ? የለም። ማን ነው ተርቦ ሲድፍት ያለ? ማንም ሰው የለም። ስለዚህ ወጣ ካላችሁ እንደምንም ተፍጨርጭራችሁ ራሳችሁን ትችላላችሁ ያስቤ ነው ይሄን ማረገው ይላሉ። በአቋራጭ ይሄ ትልቁ ልጃቸው ምንም እንኳን ደላላ ቢሆንም ገንዘብ የማግኘት እድሉ ሰፊ ቢሆንም ወይም ደግሞ በአንድ ጊዜ ቤትና መኪና ደልሎ ማግኘት የሚችለው ገንዘብ ከፍ ያለ ቢሆንም ያንን ገንዘቡ ግን ድራሹ ነው የሚያጠፋው። ምክንያቱም ይበሳጫል፣ ይጠጣል፣ ሴት ጋር ገንዘቡን ይበትናል፣ እዛም ይላል። ምን ይላል? በቃ ሰካራም ሆኗል። በቃ በእውነት ያሳዝናል። እና አባትየው ከጊዜ በኋላ
እየደከሙ መጡና ልጆቻቸው ጋር ደውለው እንደምንም ብለው ደውለው አባታችሁ ደክሟል፣ መቼም ይሞታል ወይም ያርፋል ብሎ መናገር ከባድ ነው። ደከመ ነው የሚባለው አይደለም። ስለዚህ እባካችሁ መታችሁ አንድ ጊዜ ያያችሁና ይመርቃችሁ ነው ቢሳካላችሁ ስትላቸው አባታቸው ላይ ምንም ቅያሜ ስለሌለ ምላሳቸውም ኮልተፍተፍ ብሎ እግራቸውም ስለተያያዘ አላስችል ብሏቸው ተጠራርተው ተፈላልገው እንደምንም ብለው መጥተው አባታቸውን አዩት፣ አለቀሱ። በሳምንቱ አረፈ። እንደገና ተደወለላቸውና አባታቸው አርፏል ተብሎ ተነገራቸው እና አባታቸውን ቀበሩ። ቤተሰብም ጎረቤትም አጠቃላይ ዘመድ አዝማድ በሙሉ አባትየውስ በእድሜያቸውን ያረፉት ልጆቹ ግን ምናምን ተብሎ መወያያ ርዕስ ሆኑ። በፍርድ ቤት እኮ ነው ያባረረቻቸው። በቃ ልጆቹን እኮ በቃ ይኸው ወጥተው ራሳቸውን ይችሉ አደረገች። እኔም እንደዚህ ነው የማደርገው። ቆይ ይሄ ነገር ለካ ትክክል ነው እያሉ አንዳንድ እናቶች ልጆቻቸውን ምንድነው ምን ማድረጊያ ነው ያደረጉት? መውቀሻ ነው ያደረጉት። በእርግጥ መጽሐፍ ቅዱስም ብዙ ይላል። አሁን እዚህ ጥቅስ ውስጥ አልገባም። እናትና አባቱን የማይጦር ሰው ሃይማኖቱን ከሚከዳ ሰው በላይ ነው ይላል ቅዱስ ጳውሎስ ሲናገር። እንደገናም ደግሞ ቤተሰቡን እናትና አባቱን መጦር እንዳለበት አንድ ሰው መንከባከብ እንዳለበት፣ ምርቃትም ከአባትና ከእናት መቀበል እድሜንና ጸጋን እንደሚያሰጥ፣ ባለጸጋም እንደሚያደርግ፣ በሀብትም እንደሚያንበሸብሽ፣ በረከት እንደሚያመጣ ይነገራል። ግን ምን ሰርተን እንመረቅ? ምን ሰርተን እንመረቅ? አንዱ ስራ ስጠኝ ያለ ድርሳነ ሚካኤል ላይ ቅዱስ ሚካኤልን ይለምነዋል። ተገለጠለትና ስራ እንድሰጥህ እስቲ ሰርተህናና ጥቂቷን አምጣና ልባርክልህ ነው ያለው። መጀመሪያ ወጣ ብለን ሰርተን መታመን አለብን። ያመጣነውን ገንዘብ ነው የሚባርክልን። ከየትም ያመጣነውን ገንዘብ አይባረክም። ቁጭ ብለን ሊመጣ አይችልም እና ሰርቶ አምጥቶ ባረከለት። ስለዚህ እናትየዋ የሚያደርጉት ውጡና እስቲ ሮጥ በሉና ከዛ አባታችሁ ደግሞ የመርቃችሁ ያላችሁ ገንዘብ ይበርክትላችሁ ነበረ። ሲመጡ ግን ጉስቁል ብለው ሲጋራ ጫሽ ሆነው ጫት ቃሚ ሆነው ዱርዬ ሆነው ሴቶቹም አለባበሳቸው ልክ አይደለም ምናምን። በጣም ሴትዮዋ ደነገጡ። እንዴ ከቤት ማስወጣት አልነበረብኝም እነዚህ ልጆች? በለቅሶ ጊዜ ራሱ የባለቤታቸው መሞትን አይደለም፣ ምክንያቱም እሱ ቆይቷል ከሞተ ነው የሚሉት። ዝም ብሎ ቁጭ አለ እንጂ ሞቷል፣ በቁም ሞቷል። ምለውን አይሰማ፣ ጆሮ አይሰማኝ፣ ሲናገር የምናገረው አይሰማም። ስለዚህ ባለቤቴ ካረፈ ቆይቷል፣ አሁን ቀበርኩት እንጂ ካረፈ ቆይቷል ነው የሚሉት። ልጆቻቸውን ግን ጋቢ ደርበው እዛም ካርታ ሲጮቱ ለቅሶ ላይ ምናምን ሲሉ ዝም ብሎ ያዩዋቸዋል። በቃ እና በሉ አሁን እንግዲህ ያለኝ ተስፋ እናንተ ናችሁና ልጆቼ ከዚህ ቤት የትም አትሂዱ ጊዜ በቃ ምንም አልሰሟቸውም። ለቅሶ ካለፈ ከሳምንት በኋላ ብን ብለው ወደየስራቸው ሄዱ። ወደየስራቸው ብቻ ሳይሆን ወደሚፈልጉት ቦታ ሄዱ። እናታቸው ጋርም አልተመለሱም። ይሄ ነገር ኩርፊያ ነው ወይስ ቅያሜ ነው ወይስ ጥላቻ ነው? እኔ እውነት በድያቸው ነው ብሎ ሴትዮዋ በጣም አዘኑ እና እየየ ብለው ብቻቸው ማልቀስ ጀመሩ። አንዷ ሴት ልጃቸው እንኳን ከእሳቸው ጋር 2 ሳምንት መቀመጥ አቅቶ ተጣልታ ነው ተለያይታቸው ሄደችው። ሊያውም በውርስ ምክንያት እዚህ ተቀመጭ ትይኛለሽ፣ አንድም ሳንቲም አትሰጭም፣ ከቤት አባረሽን ምናምን ብላ እናቷን ሰልባን ሄደችው እና በለቅሶ ጊዜ እናትን መስደብ፣ ጥቁር የለበሱ እናትን፣ ያዘኑ እናትን፣ በአባታቸው ሞት ላይ ደግሞ እናትን መሳደብ በጣም ከባድ ነውና ሴቷ ልጅ በዚህ ልክ ሄደች። ሁሉም አንድ አይነት ሆኑ። በቃ አንድ አይነት በጣም ይከብዳል። እኔ እንደዚህ አይነት ነገሮችን በምናገርበት ሰዓት አለ እንዴ እንደዚህ አይነት ነገር ብላችሁ የምትጠይቁ ሰዎች ታሳዝኑኛላችሁ በእውነት። እንዴ ሰይጣን ሰዎችን እንደዚህ ነው የሚያደርገው ብለን ስንናገር ሰይጣን የሚያደርገውን ነገር ነው የምናገረው እንጂ ሰውማ በልብ ውስጥ እንደዚህ አይነት ሐሳብ አያስብም። ይሄ ሐሳብ የሰው ሐሳብ አይደለም። አዎ እንደዚህ አይነት ሰው አለ እንዴ ሲባል የለም። ግን እንደዚህ አይነት ሰዎች እንድንሆን የሚያደርግ መንፈስ ግን አለ። ይሄን ነው ማሰብ ያለባችሁ። ሰው ጨካኝ ሲሆን ልጁን አስገድዶ ይደፍራል አይደለም እንዴ? አባት ልጁን አስገድዶ ይደፍራል፣ ወንድም እህቱን ይደፍራል። ሰው ጨካኝ ሲሆን ሰው አጋድሞ ያርዳል። አያቱን የገደላል፣ እናቱን አባቱን የገደላል። ሴትም ሆና እንደዚሁ የምንሰማቸው። በዚህ አጋጣሚ መከታተለው አንድ ዩቲዩብ አለ ናኒ ሪላክስ የሚባል እሱን በደንብ ነው የማየው። ምክንያቱም እውነተኛ የሆነው ገሃዳዊ የሆነው የዓለማችን ማንነት የሰዎችን ጸባይ የት ድረስ ደረሰ፣ ሐሺሽ መጠጥ፣ እንዲሁም ችግርና ድሎት፣ ምቾት የሰዎችን የት እንዳደረሳቸው የምናይባቸው መንገዶች ናቸውና በዚህ አጋጣሚ አሪፍ ዩቲዩበር ነው። አቀራረቡም ደስ የሚል ነውና ይሄን ወንድማችንን ገብታችሁ ሰብስክራይብ አድርጉት። መልካም ልጅ ነው። እውነተኛ የሆኑ ነገሮችን በማቅረብ ስለማምን ነው እኔም ራሴ ማቅረብላችሁ እንደዛ ነገር ስለሆነ ነውና በጣም ጨካኝ ሆነናል ከተባለ ጨካኝ የሆነው ከምን አንጻር ነው? ዝነኛ ከሆነ ዝነኛ የሆነው ከዝነኛው ክርስቶስ የተነሳ ነው ይል ነበር የዛሬን ያርገውና በጋሻው ደሳለኝ
እና የእውነት ጠቢባን ከሆንን አዋቂዎች ከሆንን እውነት ትሑታን ከሆንን የቅዱስ መንፈስ ምሳሌ ነው። ክፉዎችና አስመሳዮች ተንኮለኞችና ከሃዲዎች ከሆኑ ደግሞ የክፉ መንፈስ ምሳሌ ነው፣ ወይም ደግሞ የዛ መንፈስ ምልክት ነው። ማረፊያ ሆነናል ማለት ነው። እኔ እዚህ ውስጥ ገብቼ እንትን ልል አይደለም። ሰዎች ጨካኝ ሆነዋል። እስኪ አስቡት። ስለ ደብተራ መንፈስም ሳወራ፣ ስለ ጠንቋዮችም ሳወራ፣ ስለ መናፍስትም ሳወራ ስለማን እያወራሁ ነው ያለሁት? በዛ ውስጥ ስላለው እርኩሳ መናፍስት በሰው ልጅ ላይ ስላላቸው ጥላቻም ጭምር እኮ ነው የምናወራው። ምናልባት ይሄንን ቪዲዮ አይታችሁት ከሆነ ጸጋዬ ክፍሉ የተጃጃለበትና በዚህ ልክ ወርዶ ያገኘዋቸው ቪዲዮ ነውና በቃ ይሄን ያክል ማስተዋል የማይችሉት ያልኩበት ቪዲዮ ነው። ይሄ ቪዲዮ ለጊዜው ፖዝ ላድርገውና ምንድነው ቀሲስ ሄኖክ ተፈራ ላይ አገልግሎት ላይ የተያዘ መንፈስ ነው እያወራ ያለው። ቃሉ የሚሰማው የመንፈሱ የደብተራው ነው። ደብተራው ደግሞ የደገመበት ሰው እያለ እንደገናም ደግሞ ይሄ ልጅ መንፈሱ ያረፈበት ሰው እያለ ይሄ የሚያወራው ልጅ ማለት ነው። እዚህ ጋር የምታዩት ልጅ የሚያወራው ሶስተኛ ወገን ነው ማለት ነው። እና እያወራ ያለው የማንን ድምጽ ነው? የዛ የደብተራው ነው። እኔ ልጆቼን በግብረ ሰዶም ደፍሬ ልጄን እንደዚህ አድርጌ ግብር አድርጌ እንደዚህ አድርጌ አቅርቤ ነው የሚለው። በእርግጥ እኔ አሁን ይሄን ማቅረብ የፈለኩት ጸጋዬ ክፍሉ ለማቅረብ አይደለም። ምን ያህል በዛውም እንድታዩት ነው። እንዴት ይሄን አንደርስታንድ ማድረግ ያቃተው ሰው ነው ከኛ ጋር የሚከራከረው ስለ መናፍስት። ይሄን ሰው ለማስረዳት አፌን ከፍቼ በስልክ አግኝቼ ወይም ደግሞ እንደ ተገናኝተን የምናወራው እንደዚህ አይነቱን ነገር መረዳት ያቃተው ሰው ነው። አንድ ተራ መንደር ሰው እንኳን መረዳት የሚያቅተውን ነገር ወይ የልብ ካውያ ሆነው አውቀው አድርቅ ሆነው ለማሳሰር ካልሆነ በስተቀር ሆን ብሎ ልበ ድንጋይ ሆነው ማለት ነው እንጂ ይሄ በጣም ግልጽ ነገር ነው። ተመልከቱ። እኔ አሁን ይሄን ማቀርበው ጸጋዬ ክፍሉ ለማቅረብ አይደለም። እዚህ ጋር የሚያወራው መንፈስ ሰዎች የት ላይ እንደደረሱ ለማሳየት ነው። ጭካኔ፣ የሰዎች ጭካኔ፣ በተለይ ደግሞ የደብተራው ጭካኔ የሚሰራው ስራ ማን ሲከላከለኛል ይሁን እንደዚህ አድርጌ እንዲህ አይነት ኃጢአት ፈጽሜ እንደዚህ አድርጌ እያለ ነው የሚያወራው። እዚህ ስሙት። ይህንን ቪዲዮ ለአጥማቂያን ተከታይና ለህግ አካላት አድርሱልኝ። በደንብ ጥያቄን ስሙት። አንድ ሰው መጥቶ እናቴና አባቴን ወላጆቼን በሙሉ ገድያለሁኝ ቢል ህግ ምን ይለዋል? መንፈስ ነው እንድትገድል ያደረገህ ነው የሚለው ወይስ ምንድን ነው የሚለው? አዳምና ሔዋን በገነት ዲያብሎስ አሳስቷቸው በልተዋል በፈቃዳቸው። ነገር ግን አዳምና ሔዋን ከመጠየቁ በኋላ አሉ። እስቲ ይሄን ድምፅ ስሙና ለብዙዎች ለሚመለከታቸው አካላት ሼር አድርጉልኝ። እናቴን ገድያለሁ። የወለደችኝ እናቴ አፍኜ በብርድ ልብስ አፍንጫዋን አፍኜ፣ እድሜዋ ቢደርስም ገዳይዋ ግን እኔ ነኝ። ወንድሜን ገድያለሁ። ወንድሞቼ፣ የስጋ ወንድሞቼ በአባትም በእናትም የሚሆኑኝ ሁሉንም ገድያለሁ። የቀረችኝ የእሱ እናት ናት። ዛር ምናምን አይደለሁም እኔ። እናትን ገለህ ልጅን ደፍረህ ነው የምትሆነው? በግብረ ሰዶም፣ ለዛውም ግብረ ሰዶም ነው የደፈርኩት። ወንድና ሴት ልጅ የደፈርኩት ያው እኔ በዚህ ምድር ያልተሰራው ግፍ እኔ የሰራሁት ማንም የሰራው አይደል። በዚህ በጣም ደስ ይላል። እናንተ የምታወሩት የትም መድረክ የምታወሩት ኃጢአት በላይ የሰራሁት እኔ ራሴ ነው። እናንተ በመድረክ ላይ ከምታወሩት ወሬ በላይ በሞተ እጥፍ የሰራሁት እኔ ነኝ። እዚህ በዚህ የማይበቃ ተናግሬ የማላውቅ ረክቻለሁ። እኔ አሁን 35 ሚስት ነው ያለኝ። ከሁሉንም ሁለት ሶስት ልጆች ወልጃለሁ። ጠንቋይ ሆነ ሲያቅተኝ ሌላ ደብተራ ጋር ሄጄ ነው። ስንት ሚስት አለ? 35 ሚስት አለ። 35 ደብተራው የወለድኩላቸው ልጅ ብቻ ነው የምነግርህ። ያለ የወለድኩላቸው ብዙ ናቸው። ዓለም ይኸውልህ አፍዝዘህ ነው ያገባቸው። በማስተፋቀር ልጄን ደፍሬያለሁ። ወንድ ልጄን ግብረ ሰዶም አድርጌያለሁ። ይሄ ሁሉ ነው አድርጌዋለሁ። ምን ታመጣላችሁ? የገዛ ልጅ እንዲገፋከው አላ የገዛ ልጄ ክብረ ንጽህናዋን አበላሽዋል። ይህን ቪዲዮ ከ2 ዓመት በፊት አካባቢ ላይ ዩቲዩብ ላይ ሰርቼበት ነበር። የህግ አካላት እንዴት ነው የሚያዩት? ልጄን ደፍሬያለሁኝ ያለ ቤተሰቦቹን እንደገደለ እየተናገረ በኢትዮጵያ ህገ መንግስት ክልክል የሆነው ከ30 በላይ ሚስቶችን ያገባ ሰው ህገ መንግስቱ ምንድን ነው የሚለው? በተለይ ህግ የሚታውቁ አካላት ይህን ቪዲዮ ስቲች ማድረጋቸው ይሁን ይሁት አድርጋችሁ ምላሽ ብትሰጡኝ ደስ ይለኛል። ሰይጣን አሰራኝ ነው የሚለው ወይስ ህግ ምን ይለዋል? ቸር ቆዩ። እንግዲህ ሁለት አይነት ሐሳብ ያለው ቪዲዮ ነው። አንደኛ ቀሲስ ሄኖክ ተፈራ የሚያናዝዙት መንፈስ
መንፈሱ ከደብተራ ነው ሶርሱ መምጫው እና እንዴት ቤተሰቡ እንደጨረሰ መንፈሱ የደብተራውን ድምጽ ይዞ መጥቶ ነው የሚያወራው። የደብተራውን ድምጽ አሁን የት ነው ያለው ሲባል እኔ ያለሁት ክፍለ ሀገር ነው ይላል። አንዳንድ መንፈስ እዛ ጉባኤ ላይ ስንሰማ የሚያወራው ግን እዚህ ያለው ልጁ ነው። ይሄ እየተፈወሰ ያለው ልጁ ነው። በሱ አፍ ላይ ሆኖ ግን መንፈሱ የት እንደሆነ ያ ደብተራው ደጋሚው ማለት የት እንደሆነ ይናገራል። ምክንያቱም መንፈስ በአይን ጥቅሻ እዚህም እዛም መሆን ስለሚችል ሁሉም ቦታ የት እንዳለን ያውቃል። እና አንዱ ያ ነው። ሁለተኛ ነገር ደግሞ እነዚህ እንግዲህ ይሄ መረዳት ያቃታቸው ምን ልበል እንግዲህ እነሱ ወቀሳ ሲቀርብና ተግሳጽ ሲቀርብላቸው ስድብ ብለው ስለሚሰሙት ነው እንጂ ሙልጭ ባረገው ደስ ይለኝ ነበር። ግን እንዲህ አይነት የወረደ የዘቀጠ የሆነ አመለካከት ያላቸው ሰዎች የሚፈልጉት እነሱ እነዚህ አይነት የሚፈውሱ ሰዎች እንዲታሰሩ ነው። እውነት ይሄንን ፖሊሶቹ ሳይገባቸው ቀርቶ ነው? የህግ ሰዎች ይሄን ቪዲዮ ሳያዩት ቀርቶ ነው? ማን እያወራ እንደሆነ ስላወቁ ነው እንጂ የሃይማኖት ሰው ነኝ መንፈሳዊ ሰው ነኝ ወይም ደግሞ የቤተክርስቲያን ላይ ያለኝ የቤተክርስቲያን ዕውቀት አለኝ ብሎ የሚያስብ ሰው ይሄን መረዳት ያቅተዋል። በጣም ይገርማል። እንደው በዚህ አጋጣሚ ይሄን ነገር እንድታዩት ብዬ ነው ያመጣሁት። ሰው የት እንደደረሰ ግን በዚሁ ማየት ይቻላል። ሰው ክፉ ሆኗል። ሰው ከሃዲ ሆኗል። እንግዲህ እየደገመባቸው እያስደገመ የራሱን ልጆች እየደፈረ ይሄ ደብተራ ሰውን እንደዚህ አክፍቶታልና የእሱ መንፈስ ደግሞ እዚህ ልጅ ላይ ሲመጣ ይሄንን ልጅ ወደ ኃጢአት ሊገፋፋው ይችላል። ምክንያቱም ያ መንፈስ ወደዚህኛው የደብተራው መንፈስ ወደዚህኛው ልጅ መጥቷል። ልጁንም ሳይፈልግ ሊያሳስበው ይችላል። ሴትን ከመቅረብ ይልቅ ወንድን መቅረብ ማየት የሌለበትን ማንኛውም አይነት የሰው ልጅ ፕራይቬት ፓርት የሚባሉት ነገሮች እያየ ምን ሆኜ ነው እንደዚህ ነገር ማየው? እኔ እኮ እንደዚህ አይደለሁም። እኔ እኮ በጣም ጨዋ ልጅ ነኝ። እንዴት ነው እንደዚህ አሳዳጊ በደለውም አይደለሁም። እናትና አባቴን ጨዋ ናቸው። ምን ሆኜ ነው እንደዚህ ኃጢአት ውስጥ የገባሁት ይላሉ አንዳንድ ወጣቶች ሳያስቡት። መጠጥ ውስጥም ሱስ ውስጥም ግብረ ሰዶማዊነት ውስጥም ሌዝቢያነት ውስጥም ሲገቡ ይደነግጣሉ ወጣቶች። ለምን ሲባል መንፈሱ ይዞት የመጣው ነገር አለ ወደ እነዚህ ልጆች ሳይፈልጉት ጉዳዩ እንዲፈጽሙ የሚያስደርግ መንፈስ ማለት ነው። እና የእኚህ ሴትዮ ልጆች የባለ ታሪካችን ወደ ታሪኩ እንመለስና የእኚህ ሴትዮ ልጆች እንዲህ አይነት ነገር ውስጥ ገብተዋል። ቆሸሽ ያለ ነገር ውስጥ ተግማምተዋል። እና እናት በጣም ተስፋ ቆርጠው የተከራዮቹን ገንዘብ እየተቀበሉ ገንዘቡን ሴቭ ማድረግ ማስቀመጥ ባንክ ከማድረግ ውጪ ልጆቹ መጥተው ሊጎበኟቸው አልቻሉም። ገንዘቡ ቢቀመጥም ገንዘቡ ቢጠራቀምም ልጆቹ ግን እናታቸውን ጠልተው ራቆ ማለት ነው። እና ወደ ልጆቹ ልምጣና እያንዳንዳቸው ቤት እስቲ ልግባ። እያንዳንዳቸው የመጀመሪያው ትልቁ ልጅ ሃይማኖቱን ካደ፣ ወደ ሌላ እምነት ውስጥ ገባ። ከዛም እምነት ወጣና ኤቲስትና ፓጋን ሆነ። ከዛም ወጥቶ ሜዲቴት ማድረግ ጀመረ። ዩኒቨርሱን ማናገር ጀመረ። ዩኒቨርሱን ማናገር ሲጀምር ዩኒቨርስ ይሄ ሜዲቴት እያደረጓል ዮጋ ምናምን ብለው ቻክራ ምናምን ቢሉት እና እኔ ከዩኒቨርስ ጋር ነው ከህዋው ጋር ነው ማውራት የምፈልገው ይመልስልኛል እያለ መፈላሰፍ ሲጀምር መልስ አገኘ። መልሱ ምንድነው? በትክክል ያ መጽሐፉ ላይ ያነበበውን ነገር ራሱን በሚገባው መልኩ አሳየው እና ያሰባቸውን ነገሮች በተግባር ሄዶ እንደዚህ እንዲሆን እፈልጋለሁ፣ ገንዘብ ማግኘት እፈልጋለሁ ምናምን ሲል ሆኗል። ግን ማን ነው ብሎ አልጠየቀም። ከየት መጣ ይሄ ነገር ብሎ አልጠየቀም። ይሄ ነገር ትክክል ነው ብሎ በቃ ብዙ ሰዎችን ለማሳመን ወደ ሚዲያ ሄዳል፣ ኢንተርቪው ይደረጋል፣ እዛም ይገባል። ይሄን አይታችሁትም ሊሆን ይችላል። ቦከረ በቃ ብዙ ቦታ ዞረ እና በጣም የሚገርም ነው እያለ መፈላሰፍ ጀመረ። ከዛ ታናሹን ጠራውና ይውላችሁ ምናምን ብሎ ሰበካቸው ወንድሞቹን። በአከር ዛ ፍልስፍና ወደዛ ምናምን ብሎት አንሰማን ብሎት እነሱ ወደ ስራቸው ሄደዋል። ባይ ዘ ዌይ ከ5 ዓመት በኋላ ምንም እንኳን የየራሳቸው ቤት ተከራይተው ቢኖሩም ግን አሁን ጥሩ ሁኔታ ላይ ነው ያሉት በገንዘብ ደረጃ። ግን ከንቱ ናቸው። በምን ሲባል በሱስ ምናምን ሁሉም ወድቀዋል። መጠጥ ብትሉ ሴት ብትሉ የጫት ሲጋራ ብትሉ እንዳለ አንድ አይነት ሴቶቹም ወንዶቹም አንድ አይነት ሆነዋል ከዚህ ከትልቁ በስተቀር። ትልቁ ደግሞ ምን ውስጥ ነው የገባው? ኦልሬዲ እግዚአብሔርን ስለካደ ሃይማኖቱ ከኦርቶዶክስ ሞቶ ሌላ እምነት ውስጥም ገብቶ ዝብርቅ ብሎበት ስለነበር አሁን ዩኒቨርሱን ብቻ እያናገረ ስለሆነ ሰይጣን ተመችቶታል ማለት ይሄን ነገር። ለምን ኒው ኤጅ ነው፣ የኒው ኤጅ አስተሳሰብ ስለሆነ ይመቸዋል ይሄ አስተሳሰብ። እና ማንንም ሰው አይሰሙም። ሰዎች ቢመክሯቸው አረ ይሄ ልክ አይደለም ተብሎ ኮሜንት ቢጻፍላቸው በፍጹም ልባቸው ድንድን ብሏል። ሁሉም በየፈርጃቸው ማለት ነው። ለምሳሌ ጫት የሚቀመው ሲጋራ የሚያጨሰውን ልጅ ከወንድማማቾች መካከል አንዱ ማለት ነው ሰው እየተባለ እናቱም ሰው ልኮበት ቢያስመክሩት ምን ቢሉት ምን አገባችሁ ደግ አደረግ እንኳን አረኩን የሚሉ ናቸው።
ሴቶቹም ራሳቸው በዝሙት ውስጥ ውስጥ ገብተዋል። የሚለብሱት ልብስ በጣም ህገወጥ የሆነ ልብስ ነው። አንዷማ ጭራሽ አፍንጫዋ ላይ የተበሳችው ይሄ ጆሮዋን እዚህ ጋር እንዳለ የተበሳችው ይሄ እዚህ ጋር አካባቢ የተበሳችው ምናምን በቃ ሌላ ነው። በእርግጥ በድሮ ጊዜ በእናቶቻችን ዘመን እንደ ጌጥ ምናምን የሚወሰዱ ነገሮች አሁን ትርጉማቸው ሌላ ሆነዋል። እንደየትርጉሙ ነው ግን ያሳያል ለምን ማድረግ እንደፈለጉ። ለምንድን ነው እዚህ ጋር እንዳለ ጆሮዋን ከዚህ ጀምሮ ይሄ እንዳለ ብስት ተበስታ ሁሉም ላይ ብረት አድርጋለች። አፍንጫዋን ተበስታለች፣ እምርቷን ተበስታለች። ያልተበሳችው ቦታ የለም። ከንፈሯን ተበስታለች እዚህ ጋር። ይሄ ማለት ሌዝቢያን ሆናለች ማለት ነው አይደል እንዴ? ወደ እነሱ መስመር ገብታለች ማለት ነው። የምታረገውን አታውቅም ማለት ነው። እና እናቷን አንድ ቀን ለማየት መጣ። እናትየው ማነሽ አሏት። ደነገጡ። አይናቸውን ብዥ ብሎ በእርግጥ አይኔ ብዥ ብሎብኛል አሉ። በደንብ አይም ግን ማነሽ አሏት። ድምጿ ሁሉ ተቀይሮ ከቤ ነገር ሆናለች። ለምን መጠጥ ለምዳል። ሴት መጠጥ ከለመደች ድምጿ ይቀየራል ምናምን የምትለው ለየት ያለ ድምፅ ነው የሚኖራት። ስስቅ ራሱ ይለያል። ለምን ሲጋራና መጠጥ ድምፅ ይቀይራል። የሴቶችን ድምፅ በጣም ነው የሚቀይረው ሲጋራና መጠጥ። እና እማዬ ልጅሽ እኮ ነው ምናምን አልቻት። አንቺ አዎ። ከዛ ጎረቤት ጠርተው እሷ አለች አሉ። አዎ ነች ግን እንደው ሁሉ ነገሯ ያስፈራል አሉ። እንዴ ምንድነው የምትሉት? በቃ እማዬ ሰላም ልሽ ነው የመጣሁት ምናምን ብላ ሰላም ብላ ትሄደች ጊዜ አለ። ግን ለካ እናቷ አይኗ የሚያይ ከሆነ አለባበሷን አይተው እንዲበሳጩ ለማናደድ ነው ለካ የመጣችው። ማለት እናትየው ውስጣቸው እንዲጎዳ እኮ ነው። አይገርም? በዚህ ልክ እናት ላይ ከእናት ጋር እልህ መግባት። እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን ጻፉት እስቲ እናንተ። እኔ ሁልጊዜ የምናገረው ነገር ስለሆነ ነው። እና በአንድም በሌላ መንገድ እኚህ እናት እውነትም እየተጎዱ ነው ያሉት። እና ስለ ልጃቸው እንደዚህ ሆና መምጣት ገርሟቸው ለምን እንደዚህ ሆና መጣች እኔ እንዳያት ነው ወይም ደግሞ እንደዚህ አይቻት እንድበሳጭ ነው። በእሷ ቤት እንደ ወጣትና እንደ ሕፃን እልህ መጋባቷ ነው። አበሳጭቻት መጣው እናቴን ማለቷ ነው። ብረግማት አሁን ምን ትሆን? የባሰ ትሞታለች በቁሟ። ብረግማት ምን ትሆናለች? አሁን እንደው ምን ይሻላል? እግዚአብሔር ሆይ እንደው ምን ትላለህ አሉ። በጣም አዘኑ። እና ወንድሞቿ ጋር ደውላ ማዘርን ዛሬ አበሳጫዋት ይሄ ልብስ ለብሼ ሄጄ ምናምን ብላ ወንድሞቿ ጋር ስትልክ ሁለተኛ ማዘር ጋር እንዳትሄጂ እንደዚህ ለብሰሽ ስነ ስርዓት አድርጊ ምናምን ብላ ወንድሞቿ ተቆጣት። ሄደ ዛፈር ብላ የራስ ጉዳይ ስትፈልግ ተዘቅዘቅ ምናምን ብላ ወንድሟን ሰድበው። ያው በብዙ ጊዜ ወንድምና እህቶች መካከል መሰዳደብ ያለ ነገር ነው። እሱ እንዳለ ሆኖ ግን ወንድሞቿም ጋር ደውላ እንደዚህ ለብሼ ሄጄ እናቴን አበሳጫዋት ያለችው እነሱም እንዲያዩላት ስለፈለገች ነው ያለችበትን ደረጃ ማለት ነው። ከዛ መልሶ ጧት ሲገናኙ ደግሞ ብር አበድረኝ ይባባላሉ። እርስ በርስ የሚበዳደሩትም ደግሞ ለሱስ ነው። ዛሬ ጫት ቀማ ከጨረሰችው ነገ ከወንድሟ ትበዳራች። ከነገ ወዲያ ገለዋን ሸጣ በምታገኘው ገንዘብ ለወንድሟ ትራንስፈር ታደርግለታለች። እሱም ደግሞ አምጪ ብሎ ከጨቀጨቃት እንጂ አትሰጠውም። አላቀልህም ልትለው ትችላለች። ያው ክህደት ስላለ ማለት ነው። እነዚህ ነገሮች ደጋግሜ የምናገራቸው ግን ምክንያት ስላለኝ ነው። አሁን በመካከላቸው በጣም ትልቅ ልዩነት ተፈጥሯል። እሱም የአስተሳሰብ የአመለካከት ምናምን ነው። ግን አንድ የሚያደርጋቸው ነገር ደግሞ አለ። ኃጢአት አንድ ያደርጋቸዋል። የማንንም ድምፅና የማንንም ወሬ አለመስማት አንድ ያደርጋቸዋል። አለሌ ለመሆን እንደፈለጉ ለመፈንጠስ ማንም ተቆጣጣሪ ስለሌላቸው ነፃነታቸውን አንድ ያደርጋቸዋል ማለት ነው። ከዛ ውጪ በገንዘብ አንድ አይሆኑም። እንደተጣሉ ነው ምናምን ነው እና እስቲ እንዳይረዝምብኝ ነው ባይዘው የማሳጥረው። በታሪኩ ብዙ ቢሆንም የእያንዳንዳቸውን ታሪክ ሲዘረዝረው ይረዝምብኛል። በዘረዝረው 40 ደቂቃ ይሄድብኛል። ጥቅም የለውም። ከሱሰኛ የምትጠብቁት ነገር ነው። መስከር ነው፣ መጨበስ ነው፣ መፈንጠስ ነው ምናምን በቃ እንደፈለጉ መሆን ነው። በነገራችን ላይ ይሄ ፍካሬ ኢየሱስ ላይ ተጽፏል። ፍካሬ ኢየሱስ መጽሐፍ ላይ ተጽፏል። ፍካሬ ኢየሱስ በነገራችን ላይ አውሮፓውያኖች ራሱ ነጮች ተመራምረውበት መጽሐፉ ትክክል መሆኑን አረጋግጠዋል። ኢትዮጵያ ውስጥ ይሄ መጽሐፍ መቼ ተጻፈ? እንግዲህ ዛሬ 400 ዓመት ምናምን የተጻፈ መጽሐፍ ነው። መጽሐፍ ጠንቅቅ ብሎ በብራና የተጻፈ መጽሐፍ ነው። በአጼ ዘርዓ ያዕቆብ ዘመን ይመስለኛል። እና እሱ ላይ አሁን የምላችሁ እነዚህ ቤተሰቦች ታሪካቸው አለ 48ኛ እንዲያውም ለምን አላነብላችሁም? ላንብብላችሁ መጽሐፉን አምጥቼ አይደለም። አንድ መጽሐፍ አለ ፍካሬ ኢየሱስና ቴዎድሮስ ሳልሳዊ የሚል መጽሐፍ አለ። ይሄ መጽሐፍ ታውቁታላችሁ? በጣም ቆንጆ መጽሐፍ ነው። ባይዘው ፍካሬ ኢየሱስ የሳልሳዊ ቴዎድሮስ አመጣጥና የዘመኑ ፍጻሜ ወልደ ጻድቅ ተክለ ጊዮርጊስ የሚባል የጻፈው መጽሐፍ ነው። 180 ብር ነው ዋጋው። በፊት ዋጋ ነው እንግዲህ አሁን ድጋሚ ታትሞ ከሆነ ሊወደድ ይችላል። እኔ ይሄ መጽሐፍ ወደ መጨረሻ አካባቢ ነው እንግዲህ ፍካሬ ኢየሱስ እንደወረደ
ብሎ ጽፎታል። መጀመሪያ ስለ ፍካረ ኢየሱስ ጥናት አድርጎ አጥንቶ በዚህ አጋጣሚ እናመሰግናለን። ጥሩ አይነት አቀራረብ ነው እና አጥንቶ ከጨረሰ በኋላ መጨረሻ ላይ ገጽ 204 ጀምሮ ፍካረ ኢየሱስ ቃል በቃል የነቢያት ትንቢት ይላል። ቃል በቃል ላንብብላችሁ፣ ሙሉን አይደለም አንብላችሁ። እነዚህ ልጆች የሚወክል ነው። 48ኛ አንቀጽ ላይ ማለት ነው። 48ኛ አንቀጽ ላይ 13 43 48 48 እና 49 ላንብብላችሁ። እቺን አንቀጽ ታገሱኝ እሺ። በጣም ነው የሚጠቅማችሁ። በጣም በመጽሐፉ ከሆነ 214ኛ ገጽ ላይ ነው ይሄ መጽሐፍ ያላችሁ ሰዎች። አንቀጹ ደግሞ 48ኛ ላይ ፍካረ ኢየሱስ ትንሿ የጸሎት መጽሐፍ የምታክለዋ ካላችሁ 48ኛው አንቀጽ ላይ ታገኙታላችሁ። በዚያን ጊዜ ሲል በእኛ ዘመን አሁን ባለንበት ዘመን ማለት ነው የተጻፈው ስለቆየ፣ በዚያን ጊዜ በእናታቸው ማህፀን ሳሉ የሚወለዱ ውሾች ይበዛሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ዘመን የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ እኛ እንደመጥ ይላሉ። ማህበራዊ ሚዲያ ላይ እንደምታዩቸው እኔ ትክክል እናንተ ተሳስታችኋል፣ እናንተ ምንም እየኖራችሁ አይደለም እንደሚሉት ማለት ነው። ገብቷችኋል? ቃላቸውን ከፍ ከፍ ያደርጋሉ። ሕፃናት ነው የሚለው እንግዲህ ውሾች የተባሉት። ውሻ ማለት ስለሚልከሰከስ ነው እንግዲህ እዛም የነጮችን የአውሮፓውያን የዚህም እውቀት ቃረምን ብለው እንደሚልከሰከሱት አይነት ነገር ነው። ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሉ፣ ለወላጆቻቸው አይታዘዙም፣ አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል ወላጆቻቸውን። እናንተ አልሰለጠናችሁም፣ ይሄ ዘመናዊ ነገር አይገባችሁም፣ እኛ ያልነው ትክክል ነው፣ ሃይማኖትም ባህልም ሁሉ ነገር በቃ በአጠቃላይ አይረባም አይሰራም ብለው ነው የሚሉት። ይሄ አዲሱ ሕፃናት የተባሉት ኒው ኤጅ ማለት ነው። እንግዲህ ሕፃናት ብሎ የተናገረው ኒው ኤጅ ሲል ነው፣ አዲሱ ትውልድ ሲል ነው። ቀጥታ እኮ ቃል በቃል ነው የተጻፈው። አይገርማችሁም? ኒው ኤጅ እኮ ነው። ሞትን አያስቡም፣ ሕሊናም አእምሮም የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። ይኸውላችሁ ሞትን አያስቡም ማለት ነገ ስሞት ምን ያጋጥመኝ ይሆን? እውነት ገነት ይኖር ይሆን? መንግስተ ሰማያት ይኖር ይሆን? ብቃጠልስ? ሞትን እያሰቡ ቅጣት ቢኖርስ አይሉም። ዝም ብሎ የዛሬን ብቻ አሁን ልብላ፣ አሁን ልጠጣ፣ አሁን ልደሰት፣ ዛሬ ላይ ያለው ብቻ ላስብ ነው የሚሉት። ሞትን አያስቡም ማለት ያ ነው። ከዛ ደግሞ ሕሊና እና አእምሮ የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። ይሄ ግልጽ ነው። አንቀጽ 49 ግን በደንብ አዳምጡት። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌሉ ሰዎች ይቆጠራሉ፣ ወይም እንደሌላ ሰው ይቆጠራሉ። በስራቸው የተጎሳቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ፣ ነውርን ይንቃሉ፣ ሀፍረታቸውንም ይገልጣሉ። ስጋዊ ፍትወትን የሚፈጽሙ ስራቸው ሁሉ የሐሳዊ መሲህም ልባቸውን ያጠፋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር የወገን ክብር አይሰማቸውም፣ የአባት እናታቸውን ክብር አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ እያለ ከዛ ይቀጥላል። በዝሙት ፍቅር ይነደፋሉ እያለ 50ኛ ደግሞ ስትቀጥሉት እንደዚህ ነውና አንብቡት እስቲ፣ ይጠቅማችኋል። በጣም የሚጠቅማችሁ መጽሐፍ ነው። እንግዲህ ቁጭ እነዚህ ልጆች ነው እንግዲህ እንሩጥ፣ እንፈርጥጥ ይላሉ። አትያዙን፣ እንሂድ፣ በቃ ደስ ያለን ቦታ እንሂድ፣ ተውን፣ የራሳችሁን ህይወት ኖራችኋል እንዴ፣ በቃ እኛም ደግሞ እንኑር ይላሉ። እናትና አባቶቻችን እኮ የሚመክሩን አንድም ኃጢአትን ሰርተውት ኃጢአቱን እንደማያዋጣ አውቀው እኛ እንዳንጠፋበት ነው። አንድም ሰይጣንን አምልከውት ሰይጣን እንደማያዋጣ አውቀውት ወደ እግዚአብሔር እንድንመለስ ነው። አንድም ደግሞ ከፊት ያለው ነገር ስለሚያስፈራቸው ይታያቸዋል። እንዴ አንድ እናት 4 መንግስት አይቻሉ አሉ እና እኚህ እናት 4 መንግስት አይተዋል። ልጆቻቸውን ከእያንዳንዱ መንግስት ምን እንደተማሩ ሲነግሯቸው ልጆቹ አደብ የገዙ ልጆች አሉ። በጣም ልባም የሆኑ ልጆች ከሆኑ ደግሞ የወላችሁ ልጆቼ በባለፉት ዓመታት ላይ በደርጉ ላይ እንደዚህ ነው፣ በኢህአዴግ ላይ እንደዚህ ነው፣ ቀጥሎ ደግሞ በኃይለማርያም ደሳለኝ ላይ፣ አሁን ደግሞ በዶክተር አብይ ላይ፣ በአሁን በእያንዳንዱ ዘመን ላይ ትውልዱ ባህሪው እንዴት እየተቀየረ እንደመጣ ሴትዮዋ ታዝበው ልጆቻቸውን መክረው የተመለሱላቸው ልጆች አሏቸው። አንድ እናትና የልጆቹ ቅንነት የሴትዮዋ የማስረዳት አቅም ብታዩት በጣም ነው ደስ የሚለው። አንዳንዴ የምትጸልዩት ጸሎት በራሱ ልጆቻችሁ እንዲያዳምጧችሁ ያደርጋል። እናቶች በተለይ
እንደው አንደበቴን እባክህን አጣፍጥልኝ፣ ቅዱስ ቁርባንን ተቀብዬ ልጆቼን ስመክር አንተ በእኔ ላይ ሆነ ተናገር። ንስሐ የምገባው ቅዱስ ቁርባን የምቀበለው ለእኔም ህይወት ነው፣ ልጆቼም ደግሞ እንዲመለሱ ስናገር ሙሉ ሆኜ እንድናገር ነው፣ ልባቸው እንዲቀየርልኝ፣ ልባቸው እንዲለወጥልኝ ነው ብላችሁ እናቶች ብትቀበሉና ብትመክሯቸው ልጆቻችሁን አንደበተ ርቱዕ ባትሆኑ እንኳን ቃላቱ ባያምር እንኳን የእናንተን አንደበት ላይ ሆኖ የሚሰራው የእግዚአብሔር መንፈስ ልባቸውን ያራራል። ይሄን ታውቃላችሁ። በእውነት እናቶቻችን ልጆቻችሁን እስቲ እንደዚህ አድርጋችሁ ቀይሯቸው። ለምን ያጠፋችሁትን የሄዳችሁበትን ርቀት ያክል እግዚአብሔር በዛ ርቀት ያክል ደግሞ እንደገና ራሱን እጥፉን አይደለም የሚፈልገው፣ ትንሽ ነው የሚፈልገው ከእናንተ። ብዙ በአዳም ልኮ አምልካችሁ ከነበረ እግዚአብሔር ሰይጣንን በደንብ ገብራችሁለት ከነበረ ለእግዚአብሔር ደግሞ በዛው ልክ እጥፍ አድርጉ ማለት ሳይሆን በቃ ባንዴ በንስሐ ተመልሶ ቁጭ ብሎ ያንን የተበላሸውን ህይወት ንጹህ አድርጎ መቀመጥ መጠበቅ፣ አደራው መጠበቅ ነው። ስጋ ከሆነ ስጋን ማስጠበቅ፣ ህሊና ከሆነ ህሊና፣ ልቦና ከሆነ ልቦና፣ ሁሉንም ጠብቆ መቆየት እስከ ፍጻሜ ሞት ድረስ ማለት ነው። እና እኚህ እናት በጣም የሚያሳዝናችሁ ነገር በቃ በልጆቻቸው ተጎድተው አልጋ ያዙ። በቃ ማለት እንዴት ነው? ታመመ ውስጣቸው። ስጋቸው ሰውነታቸው እኮ ምንም ቁስል የለውም፣ ግን ህሊናቸው ልቦናቸው ታመመ እና አልጋ ያዙ። በቃ መነሳት አቃታቸው፣ ቤተክርስቲያን መሄድ አቃታቸው ምናምን። ከዛ ከልጃቸው መካከል እንዲሁም አንድ ቪዲዮ አለ፣ እሱ ላሳያችሁ። በጣም የሚጠቅም ቪዲዮ ነው፣ የሚያሳዝን ቪዲዮ ላሳያችሁ። እዚህ ካለ እስቲ እሱን ሴቭ አድርጌው ከሆነ ይሄን ሰምታችሁ ምን ልል እንደፈለኩ ይገባችኋል። እሺ ስሙት እስቲ። በግጥም መልክ የቀረበ ነው፣ ግን ይሄ ቪዲዮ ላይ የሚታየው ሰውዬ በጣም ያሳዝናል። በእውነት ልብ ይነካል። ዝም ብላችሁ እዩት። አልሄድም። እማማ ሞታለች። እማማ ሞታለች። እማማ አረፈች። እኔ እናት ከ9 ልጆቿ አምላኳን አጠላት በቃኛለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኛለች። አቤት እኔ በደል፣ አቤት እኔ በደል። ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን አይ ለመታደል በጠበቀች ልክ አንድ ቀን ሳልመጣ፣ በለፋች ልክ አንድ ቀን ሳልመጣ፣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ። በቀኛ ልጅ ተነስ በቃ እንሂድ። አልሄድም። አንተ ግን ልቀኝ። አንተ ምን ከፋ በእውነት ከበድ የሚል መልእክት ነው። ሰውየው ያሳዝናል። መልእክቱ በጣም ልብ ይነካል፣ አንጀት ይነካል። በእውነት በጣም የሚያሳዝን መልእክት ነው። በጠበቀች ልክ ሳልሄድላት ይገባችኋል። ምንድን ነው የተባለው? እና እንሂድ ሲለው አልሄድም እናቴ ጋር ሲል እናቴ አርፋለች፣ እማዬ አርፋለች ሲለው ጊዜ አረፈች። የመጀመሪያ ቃሉ አያሳዝንም? ደግማችሁ ስሙት እስቲ። በጣም ነው የሚያሳዝነው። አረፈች እናቴ። የ9 ልጆችን እናት ወሰዳት፣ በቃሽ ብሎ ወሰዳት እግዚአብሔር ብሎ ማልቀስ ጀመረ። ልቡ ከልቡ አልነበረም አልሄድም የሚለው የነበረው። አይገርማችሁ? ወዲያው ማረፋቸውን ሲሰማ ልቡ ተሰበረ፣ ደነገጠ። ደግሞ ሰክሯል፣ አንደበቱ ያስታውቃል። ግን ከሱ ከንግግሩ ይልቅ የዚህ ፊት ለፊት የሚታየው ሰውዬ የሆነ ነገሩ የተነካ አይመስላችሁም? በዚህ ግጥም ውስጥ እሱ ራሱ ያጠፋው ነገር ያለ አይመስላችሁም? የሆነ በህይወቱ እናቱን ሳያገኛት ሳትመርቀው ከባድ ነው። ያመለጠችው ሰው ይመስላል። እናቱ ሳትመርቀው በቃ መቆጣጠር አቅቶታል ስሜቱን። በእውነት በጣም የሚያሳዝነው። እዚህም ቤት እንደዛ ነው የሆነው። ተሰብስበው ጫት እየቃሙ አንተ ወደ ቤት ና እንሂድ፣ እማዬ ጋር እንሂድ ብሎ ታላቅ ወንድሙ መጣ። ከዛ አንደኛው ወንድሙ ውስጥ ያለው
አስቡት፣ ከሴት ጋር ተቃቅፎ ሺሻ ጋንጃውን እየነፋን ያለው ትንሽ ወንድም ደግሞ እዚህ ጋር ጫት እየቃመ ነው። እኔ አልሄድም በቃ ሄድ አንተ ሲሉ ጊዜ ታላቅ ወንድም እንሂድ እናንተ ሰዎች ነግሬያቸዋለሁ፣ እንሂድ በቃ እማዬ ጋር እንሂዳለን። በቃ አልሄድም ሲለው ጊዜ እማዬ አርፋለች በቃ እንሂድ አለው አለና ደነገጠ። ዘጭ ብሎ ዱብ አለ በቃ። ከዛ እንዴት ብሎ እንደተነሳ ማያውቅም። በእውነት ነው የምላችሁ። ተነስቶ ገብቶ ወንድሙ ጋር እጅህን ከትከሻው ላይ አንሳ፣ ከሷ ዞር በል፣ ተነስ፣ ምነግርህን ነገር ተቋቋም። ትናንትና ማታ ያየው ህልም ምንድን ነው አለው። እናቴ ያረፈች እንዴ አለ። እናቱ በቀጥታ ሲሞቱ አይቷል በህልሙ። ግን ምን ብሎ ነው የፈታው? በቃ እናቴ ረጅም እድሜ ያላት ብሎ ነው ያስበው። በተቃራኒ ማለት ነው። እናቱ ሲሞቱ አይቷል። የሞቱበት ሰዓት ላይ እናቱ ሲሞቱ በህልሙ መጥተው ልጄ ቻው ብለው ሲሉት ሲሞቱ በቃ ሲያርፉ አይቷል። በጣም የሚገርም ነው። እና ይሄ ልጅ እጁን ከሴት ላይ እንዲያነሳ ቆሞ የሚሰማውን ነገር እንዲቋቋም ነው ያደረገው። እናታችን አርፋለች። አይናችንን ማየት እንደናፈቀች ሳታየን ኑ እያለችን ሳንሄድላት አንድም ቀን እንኳን በስርዓቱ ቁጭ ብለን አብረናት ሳንበላ ሳንጠጣ ባገኘነው ገንዘብ እንኳን ሳናጎርሳት እናታችን አልፋለች። መታመሟን ሳንሰማ እናታችን አልፋለች። ታላቅ ወንድማችን በር ላይ ቆሟል። ልብስህን ልበስ፣ መወራጨት የለም፣ ይሄ ራሴን አጠፋለሁ ምናምን የምትለው ነገር የለም፣ ነግሬሃለሁ፣ ቀጥ ብለን እንሄዳለን። እሺ በቃ መጣሁ፣ ጃኬቴን ደርቤ ልምጣ ብሎ ውስጥ ገብቶ ገገገገ ይላል፣ ይንጓጓል። ከዛ ምንድነው ብሎ ገብቶ ወንድም ሲለው ጊዜ እየመጣ ነው ጃኬቱን ሊለብስ ወደ ውስጥ ገብቷል ሲለው ጊዜ ዋው የሚል ድምፅ ሰሙ። ሲገቡ ራሱን ሊያጠፋ ገመድ ምናምን ዘርግቶ ምናምን ተንጠልጥሏል። ሲገቡ የእናታችን ሞት አይበቃም ምናምን ብሎ ተጣሉ። በቃ ወንድማማቾች ተራበሹ። እንደምንም ብለው ተላቅሰው እዛው ጫት ቤት ማለት ነው ተላቅሰው ለቅሷቸውን እዛ ጨርሰው ነው ወደ እናታቸው ጋር ሄዱት። እናታቸው ጋር ሄዱ። የሰፈር ሰው የተንጫጫ ነው። ስትሞት መጣችሁ ተብሎ ተወቀሱ። በጣም አዘኑ። ሴቶቹ ተውት፣ አፈር ነው የሆኑት። በቃ አፈር። በሐዘን አይደለም በመልክ በሁኔታ ደስ አይልም ህይወታቸው። በቃ ይሄ የሚታይበትና ለቅሶ ላይ አስተምር ተብዬ ተጠራሁ። እኔ እዚህ ጋር የተጠራሁት እንግዲህ እኔ ለቅሶ ቤት ላይ ሄዶ ማስተማር ደግሞ ከባድ ነው። ያዘነን ሰው ማጽናናት ከባድ ነው። ያው ሁል ጊዜ ለቅሶ ቤት ላይ ስናስተምር ማጽናናት ነው የሚፈልግብን። ከዛ ደግሞ የሞተውስ ሞተ፣ በምንም መንገድ ሞተ፣ ስለሱ እንጸልያለን። የእናንተስ ህይወት ቀጣይ የሚለው ነው ትምህርቱ። እናንተስ መጨረሻችሁ ምንድን ነው? እና ይሄንን ትምህርት በማስተምርበት ሰዓት በቃ ልጆቹ መቋቋም አቃታቸው። በጣም ደነገጡ። በቃ እና ምንድነው የምንወርሰው? አሁን ትምህርቱን አቋርጠውብኝ ማለት ነው። ምንድነው የምንወርሰው? መምህር እሺ ንገረን። ቤት ነው የምንወርሰው? እናታችን የት አለች? እማዬ እያለ ወደ ጓዳ ትምህርቱን አቋርጦ ሰው በቃ ማልቀስ። ከባድ ነበር። ትምህርቱን በመከራ ነው የጨረስኩት። አበደ ተባለ። ጸበል አምጡ ብለን ጸበል ተረጨ። ቄስም ነበሩ፣ እንዳስተምር ተፈቅዶልኝ ነው እንጂ ቄስም ነበሩ። ጸበል ረጩት። ከዛ ታናሽ ወንድሙ ደግሞ ቀጠለ። ደግሞ እንደገና ወደ ውጭ ሄደ። ጋቢውን ጉርጉር አድርጎ ይሄዳል። እዛ ይደርሳል። አስፋልት ጋር ደርሶ መሀል አስፋልት ላይ ግጨኝ በቃ ና ግጨኝ ምናምን ብሎ ይመለሳል። ጎትቶ ያመጡታል። በተወሰነ በሁለት ሰዓታት ውስጥ ብዙ ነገር አይቼ የመጣውና እነዚህ ቤተሰቦች እናታቸውን በማጣታቸው በጣም አዝነዋል። ስለዚህ በአንድ ሳምንትም አይቆዩም። ስለዚህ ወደ እነዚህ ልጆች ቤት መምጣት አለብኝ ብዬ እቤት ሄጄ ጃኬቴ እንዳላረኩኝ ምን አልኩኝና ቢሮን ማድሮ ብዬ ባለቤቴና ልጆቼ ዋሽቼ ወደ ለቅሶ ቤቱ ተመልሼ ሄድኩኝ። ከዛ ለቀስተኞቹ በሙሉ ፈርተው እንደፈሩ ራሳቸውን ሊያጠፉ ይችላሉ ልጆቹ ብለው እንደፈሩ ሲነግሩኝ እያንዳንዳቸው በአንድ ሌሊት እስከ ሌሊቱ 10 ሰዓት ድረስ ማለት ነው በአንድ ሌሊት 6ቱንም ልጆች አዳረስኳቸው። ለየብቻ እያዋራው አንድ ላይ ካዋራቸው ዝም ብሎ ምክር ነው የሚመስላቸው። ለየብቻ ከሆነ ግን መጀመሪያ ግን ስለ እናትየው ታሪክ ጠይቄ ምን እንደተፈጠረ ትንሹ ልጅና ጎረቤት ናቸው የነገሩኝ። ይሄ እስካሁን የነገርኳችሁን ታሪክ በሙሉ ማለት ነው። ከዛ በኋላ ነው የወጣቶቹን ህይወት እንደገና መምከር የጀመርኩትና ይወላችሁ ይሄ ከመሬት ተነስቶ የመጣ ነገር አይደለም። ምናልባት አባዬ ወይም እማዬ ቤት ውስጥ የሚያመልኩት ባዕድ አምልኮ ካለ
ቤት ውስጥ የሚካድሙት ነገር ካለ ወይም ደብተራ ጋር ታማችሁ ሄደው ምናምን ከሆነ ነው እንደዚህ እናንተን ከቤት ውልቅ አጎ የሚያንከራትታችሁ። ይሄ አብር አንከርት የሚባል መንፈስ አለ። ከቤት አብነህ ልጆቹን አስወጣ። የኔ ልጆች እንደተበላሹ የማ ልጅ ተበላሽቶ ይቀራል፣ እነሱ የሷም ልጆች ይበተኑ የሚል የጎረቤት መተትም ሊሆን ይችላል። ወይ የእናት አባት ዛር ደግሞ እናትና አባት በልጆቻቸው ተከበው ደስተኛ ሲሆኑ ማየት የማይፈልግ በትኗችሁ ሊሆን ይችላል። ወይም ደግሞ በእናንተ መካከል የራሳችሁ አለመስማማትም እናትና አባትም ችግር ውስጥ ከቷቸው ያመጡት ዘዴ ችግር ፈጥሮ ሊሆን ይችላል። በተዘዋዋሪ መንገድ ግን እናንተ ቤት ውስጥ እንድትገኙ የማይፈልግ መንፈስ እንዳለ ያስታውቃል። ለምን ወጣችሁ ሁላችሁም ከንቱን ይሆናችሁት? እንደው አልፎለት የመጣ እንኳን የለም። ለዚህ ነው መንፈስ ያልኳችሁ። አንዱ ልጅ እንኳን ቢያልፍለት መንፈስ አይደለም ልንል እንችላለን። ለምን የተባረራችሁት አንድ ላይ ነው። አንዱ ቢያንስ ደህና ነገር ይሄ እንኳን ዩኒቨርሲቲውን አናግራለሁ ምናምን እያለ ሜዲቴት አደርጋለሁ ብሎ የሚያስበው ሰው የባሰ ሱሰኛ ሆኗል። ከሆነ ጊዜ በኋላ በቃ ተምሽሽት ብሏል። ዩኒቨርሲቲውን አናገርኩ ብሎ አጋንንትን ሲያናገር ነው የኖረው። ሌላ ነገር ውስጥ ገብቷል። እና ለየብቻቸው አዋርቼ ምንም ጣልቃ ሳይገባብኝ 40 ደቂቃ ሰጥቼ ከዛ በኋላ ደግሞ የራሳቸውን ታሪክ እየነገሩኝ ለራሴ ምክር 30 ደቂቃ ሰጥቼ ብዙ ነገር ተወያየን። ከሌሊቱ 11 ሰዓት ሲሆን ወደ ቢሮ ቻው ብዬ መጣለሁ። ማታ መጣለሁ። ትንሽ የጄ ቤት እንቅልፍ ተኝቼ መሄድበትም ቦታ ላይ ተመልሼ መጣለሁ። አንዳችሁም ከቤት እንዳትወጡ ፈልጋችኋለሁ አልኳቸው። እሺ አሉ። ለቅሶ አለፈ። ወዲያውኑ በማግስቱ ቢሮ መጥቼ አደርኩኝ። ማነው ተኛሁኝ። 10 ሰዓት ላይ ሄድኩኝ። እስከ 2 ሰዓት ድረስ አዋርቻቸው እንደገና አሁንም ነገ ላገኛችሁ ፈልጋለሁ ብዬ ነው እስከ 3 እስከ 4 እስከ 5ኛ ቀን ሳምንት ያክል የቆየ ነው። በቀን እየሄድኩኝ ማለት ነው። ለምን ራሱን ለማጥፋት እንደሞከረ ሲነግሩኝ እንደገና ይሄ ልጅ ደግሞ እኔ እያስተማርኩኝ እማዬ የት ነው ያለችው እያለ ጓዳ ሲፈልግ በቃ በጣም ውስጣቸው እንደተነካ አለው እኮ ስጠርኝ እኮ አልሰማ ብዬ እኮ ነው እንትን እኮ ኢርፎን አድርጌ እኮ ነው ምናምን ይላል። በቃ ዝም ብሎ ይቀባጥራል። እኔ እኮ ምንም ችግር የለውም ብዬ እኮ ነው በቃ ጠግብ ያለው ምናምን እንደ እብድ ነው የሚቀባጥረው። አትዝም በል ምናምን ይሉታል። እመሄን እኮ ፈልጌ ነው እመሄን የታላቅየው ታናሽ ነው የሚገስጸው። የትኛውን የመጨረሻው ልጅ ማነው? የሁለተኛው ልጅ ነው። ሶስተኛው ልጅ ይገስጸዋል። መጨረሻ ያለውን ልጅ እየመጣ ያቅፈውና ያለቅሳል። እና ትንሽ የገባው የእናቱ ነገር የመጨረሻው ልጅ ነው የሚገርማችሁ። ትንሹ ልጅ የሆነ አንደርስታንድ የሚያደርገው አስተዋይ ሰው ነው። እና መምህር ወንድሜ ያበደ እንዴ ጸበል ላምጣ ይለኛል። አምጣ ሲለዋለሁ። ከዛ ጸበል ሰው ይሄ እንደዚህ መርጨት ምናምን ሳይሆን ለቅሶ ቤት ላይ ዝም ብዬ ካስቲችን ጠጣ ነው ብዬ ግንባሩ ነካ አድርጌ ጠጣ ብዬ ሰጠዋለሁ። እና የሚያውቁኝ ሚዲያ ላይ የሚያውቁኝ ሰዎች ካሁን እሪ ብሎ ይጮሃል ምናምን መንፈስ ይጮሃል ብሎ የሚያስቡት እና መምህር እንያዝልህ እንዴ ምናምን አሉኝ። ኧረ የሚያዝ ሰው አይደለም እሱ ጤነኛ ነው። ጨንቆትና የእናቱ ነገር በጣም አላስችልቦት ነው ምናምን ብዬ አውቄ ራሱ እንዲያረጋጋ ሞከርኩኝ። ግን ይዘባርቃል መሀል ላይ። መዘባረቁ ምንድን ነው? በቃ መቋቋም አቅቷቸዋል። የእናታቸውን ሞት በፍጹም አልጠበቁም። እንዴ የሰፈር ሰውም ሲናገር እኮ መቼ ታማ ነው ያሉት። መቼ ታመመችና ከቤት ወጥታ አታውቅም እኮ የሆነ ጊዜ ለኮ በቃ ውስጧ ስብር ብሎ ከቤት ወጥታ አታውቅም አሉ። ተከራዮቹ ራሳቸው እንኳን አዎ ማማ ታማው ነበረ፣ እኛም እያበላን እያጠጣን ምን እያለን ያስታመምናቸው ነው የቆየ ነው። ግን የስጋ በሽታ የለባቸውም። ውስጣቸው በጣም ተጎድቷል። ራሳቸውን ነው የሚያስሩት በገመድ ራሳቸውን በሻሽ ነገር ያስራሉ፣ በነጠላ ያስራሉ። እንደዚህ ቁጭ ነው የሚሉት ቀደጅ ላይ ጸጥ ብሎ ነው የሚቀመጡት። እና መጨረሻ ላይ የገደላቸውም ይሄው ነው። ምን በልተው ምን ጠጥተው እንደሆነ አይታወቅም። በእርግጥ ግን በቃ የገደላቸውም ይሄው ነው። እና እኛንና ልጆች እናታችን የገደልነው እኛ ልጆቿ ካብራው ከወተን በላናት እኛ ጅቦቹ ይላል። እኛ ጅቦች እኛ እኮ ጅቦች ነን እኮ እኛ ይላል። ድንገት የሆነ ህዝቡ እየተጫወተ ካርታ እየተጫወተ እየተሳሳቀ ምን እያለ እኛ እኮ ጅቦች ነን አያችሁ በላናት እቺ መሰለች እናት ሳታረጃ አስረጀናት እያለ ከባድ ነው በእውነት። አንዳንድ የሚናገራቸው ቃላቶች መቋቋም አቅቶኝ ወጥቼ ሁሉ ዝም ብዬ እዛ ሂጅ ካፌ ሁሉ ቁጭ ብዬ ተመልሼ የምመጣበት ጊዜ ነበረ በጣም ከመመላለስ የተነሳ። እና እንዲህ አይነት ንግግር የሚናገር ሰው ደግሞ የበደለኝነት ስሜት የጥፋተኝነት ስሜት ስለሚሰማው ሄዶ መኪና ጎማ ስር ነው የሚገኘው፣ ወይም ይሞታል ወይ ደግሞ ራሱን ያጠፋል። በቃ እንደዛ ነው። ወይ ደም ይጠማዋል፣ ሄዶ ይጣላል፣ በሰው እጅ ሰበብ ይሆናል። እና ለቅሶ ካለፈ በኋላ ሁሉም ሰው ከዛ ቤት በአንድ ሳምንት ውስጥ በቃ ሄደ፣ ተወገደ። ልጆቹ ብቻ ቀሩ። ሴቶቹ ተስፋ ቆርጠዋል።
የለበሱት ቀሚስ ግዴታ ሆኖባቸው የጥቁር እናታቸውን ሀዘን ምናምን ለማሳየት ጥቁር ለብሰዋል እንጂ በቃ ሰውነታቸው በጣም የሚያሳዝነው በእውነት ምንድነው እንደዚህ ያደረጋቸው ትላላችሁ? ውበታቸው ምናምን የለም ያስታውቃሉ ቆንጆ እንደነበሩ እና ለብቻቸው አስተምሬ ስለነበር አሁን በጅምላ ሳስተምራቸው መምህር እኔ ስለ እናቴ የማውቀው ነገር አለ አለች። ምን አልኳት? እናቴ ከጎረቤት ጋር ተጣልታ ነበርና በጣም ተንኮለኛ የሆነች ክፉ የሆነች ሴትዮ ጓደኛ ነበረቻት። አሁን የለችም፣ ተከራይታ ወጣለች። ከዚህ ሰፈር ቤቱን ሸጣ አሁን ተከራይ ነች ያለችው። ገንዘቡን ለልጆቿ ሰጣ፣ ልጆቹ ውጭ ሀገር ሄደው እንዲኖሩበት አድርጋ፣ እነሱ ውጭ ሀገር ናቸው ያሉት፣ ተከራይ ሆነ አሁን በልጆቿ ገንዘብ ነው የምትኖረው። እና የኛ ጎረቤት ነበረች፣ እዚህ ቤት ነበር የምትኖረው ብለው ከጎን አሳዩኝ። እሺ ስላቸው እኛ የምንኖረው ኑሮ ሌክዠሪ የሆነ ህይወት ነው። ግቢያችን እንደምታየው ሰፊ ነው። እያለን እንደሌለን ሆነን የምንኖር ሰዎች ነን፣ ከንቶች ነን። ይሄን መሬት እኮ ገምሰን ሸጠን ለእናታችን የሆነ ነገር ማድረግ የምንችል ሰዎች ነን። ነግሬያቸዋለሁ። እንደዚህ ማድረግ ትችሉ ነበረ። አሁንም እናንተም በሰላም ሁሉ ነገር ማለቅ አለበት። በውርስ ምክንያት እንዳትጣሉ። ምክንያቱም አዳልሞት የሚባል መንፈስ በውርስ ምክንያት ወንድምና እህትን ያገዳድላል እናም ብዬ ነገርኳቸው። እና ድንገት የጎረቤት መተት ብዬ ነገርኳቸው። እናንተ እርስ በርስ እንዳትስማሙ የሚያደርገው እሱ ነው። ለካ ልጅቷ እኔ 7 ቀን ሙሉ ወደ 10 ቀን ሆኖናል። ያን ቀን ሙሉ ከሰው ጋር መገናኘት ስለማትፈልግ የሆነ ሰው ቤት ለቀስተኛ ቁጭ ብሎ የሆነ ሰው ቤት ትገባና ኢርፎን አድርጋ ትምህርቴን ነው የምታዳምጠው። እና ምን ሰማች? የጎረቤት የመተት መንፈስ ወደ እናንተ ቤት በሚመጣበት ሰዓት ከነ ባህሪያቸው ከነ ጸባያቸው ነው የሚመጣው መንፈሱ። እዛ ቤት ያለ የሰዎቹ ባህሪ እናንተ ላይ ይገለጻል ብዬ ስናገር ሰምታ መተት ያደረገችብን ሴትዮ ከሃዲ ናት አለች። ኦኬ እሺ። እና ሁላችንም ከሃዲዎች ነን። እርስ በርስ መካካድ በጣም ነው የምንወደውና ይኸው አሁንም ልንካካድ ትንሽ ነው የቀረን። በመሪቱ ጉዳይ እንዳንጣላ በጣም እፈራለሁ አለች። አልገባውም ትልቁ ወንድማቸው። ምንድነው የምታወሪው? የምን መንፈስ ነው ምናምን አለ። እንዴ አንተ አስተምረህ ያለው አይደል ስለው ጊዜ አይ ከሃዲ የሚለው መንፈስ ከየት መጣ እንዴ? እኔ እዛ አብረን እየኖርን እያለ ገንዘቤን እየወሰዳችሁ ገንዘባችሁን እርስ በርስ እየተሰራረቅን አላየሁም ብለን አይደል ምንክደው? አንተ እንደዚህ አላረከኝም? ንብረቴን ወስደህ አልካድከኝም? ይሄ እኮ የመካካድ ባህሪያችን እኮ እኛ ቤት የታወቀ ጨካኞች እኮ ነን። እርስ በርስ እኮ ነው የምንካካደው። እናታችን እስክታለቀስ ድረስ እኮ ነው የምንካካደው። ይሄ ባህሪ የማን ነበረ? አባታችን ሲናገር አልሰማችሁም? እቺ ሴትዮ ይቺ ከሃዲ ናት፣ እቺ ሴትዮ ከዚህ ቤት አታምጫት አርቂያት ሲል አልሰማችሁም? ጊዜ አሃ አለ ትልቁ ወንድም። ኧረ እኔንም ክዳኛለች እኮ እሷ ሴትዮ። እውነትሽ ነው። ከሃዲማ አባቴ ሁልጊዜ ከሃዲ ነች ይላል። ሁልጊዜ ነው የሚለው። ይቺ ሴትዮ ከሃዲ ናት፣ ሁልጊዜ ነው የምትክደን። ትጣላናለች። የቤታችን ገበና አውጥታ ለጎረቤት ትሰጥና ተመልሳ መታ ደግሞ ምንም እንዳልተደረገ መታ ካድ አድርጋ እንዴት ናችሁ ሰላም ናችሁ እያለች መታ ትገባለች። ደግሞ እንዴ በልተሽ ጠጥተሽ ክደሽን ከዛ መልሰሽ ደግሞ እንደገና ተጣልተሽን ወጥተሽ ተመልሰሽ መጣሽ ይሏታል። እናንተ ደግሞ ነገር አታካብዱ ትላለች። እንደዚህ ነው የምታረገው። እና ይሄ ነገር የተበታተን ነው በዚህ ምክንያት ሊሆን ይችላል። እማዬና እሷ ከተጣሉ በኋላ ነው ቤት ሸጣ ሄደችው። እናታችን ደግሞ በዚህ ሴትዮ ጉዳይ ላይ አልቀሳለች። እግዚአብሔር ሆይ ከጎኔ ለያት ብላ አልቀሳለች እናታችን ስታለቅስ ሴትዮዋ በዛው አመት ከጎረቤታችን ከቤታችን ጥላጠፋቸው ከሰፈራችን ጥላጠፋቸው ያው ሸጣ ሄደች ማለት ነው። ከጎኔ ለያት ከአይኔ ለያት ብለው ያለቀሱት ጡታቸው እንደዚህ ይዘው ያለቀሱት በልጆቻቸው መታባቸው ማለት ነው። በልጆቼ ማትምጭብሽ በጊዜ ምን ልጆች አሉኝ ታልሽ እንዴ እበት ነው የወለድሽው ምንድነው ምናምን እንደው ዝበሽ እንትን ሄደ ተጸዳዳሻቸው እንጂ ልጆች አይደሉም ብላ ሰድባታለች እናትየዋን። በእርግጥም የሴትዮዋ ንግግር እውነት ልጆቹ እንደዛ ነው ያደረጋቸው። አስተውላችኋል? ግን ሴትዮዋ የምትሳደብ የነበረው ስድብ አልኳቸው። ምን ብላ ትሳደብ ነበር ስላቸው ሟርት ነው እርግማን ነው ሴትዮዋ የምትሳደበው። እነዚህ ከንቶች ምናምን ያች ተራገም ነበር። እስቲ ህይወታችሁን ይዩት አልኳቸው። በጣም ደነገጡ። ወይኔ እናታችንን በአካል እያለች ቢሆን ኖሮ ይሄ ነገር ምን ይሻል ምንድን ነበር ማድረግ የነበረብን አሉ። ከዛ መጸለይ መስገድ ጀመሩ። እንትን ስዕል አመጣሁላቸው። እናታችን ነፍስ ማርልን በአቡነ እስትንፋሰ ክርስቶስን ብላችሁ ጸልዩ አልኳቸው። እየጸለዩ እየሰገዱ የሁለቱ ወንድማማቾችና የአንዷ ሴት የሶስቱ ልጆች ማለት ነው መንፈስ ተያዘ። የት እቤታቸው እዛው እየሮጠ ግቢ ውስጥ የተቀበረው መተት ያወጣል። እየሮጠ ይኸው እዚህ ጋር ነው የቀበርኩት ይላል። ደግሞ በሴትዮዋ ድምጽ ወንዱ ሁሉ ሳይቀር ሁለቱ ወንዶች ማለት ነው ድምጻቸው በሴትዮዋ ድምጽ ነው የሚያወሩት። ድምጽ ስላችሁ አክሰንቱ ራሱ
እና ምን አልኩት መንፈሱን የሆነ ጊዜ ላይ በሁለተኛ ሳምንት ላይ እስቲ ሴትዮዋ እንዴት ነው ከውጭ የምትገባው አልኩት። እና አገባባ በጣም የሚያስቀው እንደዚህ ትላለች፣ ልክ እርጉዝ እንደሆነች ሴት እናንተ እንዴት ናችሁ ሰላም ናችሁ እያለች አገባባን የራሱ አልችልበትም እኮ እንደዚህ ሆና ገብታ መታ በር ላይ ትገተርና እሺ እነዛ ከንቶች አሉ እንዴ አለ አንደኛው አለ አይ እነሱ እያሉስ ቡና መጠጣት ከባድ ነው ለማንኛውም ቡና ፊስቲ ነው የምትለው እና ልጆቹ ስጠራቸው እነዛ ከንቶች አሉ ወይ ነው አስሩት የጎረቤት ልጅ ደፍሮ የሰውን ቤተሰብ ልጆች ከንቱ ብሎ ሲጠሩ አሳድጊያለሁ ብላ ነው እንግዲህ እሷ በሷ ቤት እናንተ አንተ አሳድጊ እንደዚህ ትለኛለህ ይላሉ ጎረቤት ሆነው እንዳሳደጉ አድርገው የሚያስቡ ሰዎች አሉ ጎረቤት ስለሆኑ ብቻ እየተራገሙ እየተሳደቡ መተት እያደረጉ ከላይ ግን እኔ ነኝ እንኳን ያሳደግኩት አሳድገን አስመረቅ ነው ይላሉ ከባድ ነው አንዳንድ ጊዜ በጣም እውነት ከባድ ነው እነዚህ ምን ይባላሉ አድኖ መግደል ዘይቤ ተብሎ የሚጠራውን አይነት ሰዎች ናቸው አድኖ መግደል ማለት ጠያቂ መስሎ ይመጡና ተራግሞ ይሄዳሉ ማለት ነው እና እኚህና ታረፉ በቃ ከዚህ በኋላ ተስፋቸውን ቆርጠው ማለት ከዚህ በኋላ ስለራሳቸው ማሰብ እንዳለባቸው ነው የነገርኳቸው ሱስ የሚባል ነገር 2 ሳምንት ሙሉ ሳይው አንደኛው ብቻ ትንሽ አስቸገረኝ ሄዱ ትንሽ ቃም አድርጎ መተው እዚህ አካባቢ ምናምን ጫት አየሁበትና ነከስ አረግሽ እንዴ አልኩት አሁን መምር አላስችላለኝ በቃ 2 ሳምንት ሙሉ ወጥሮኝ አዛግቶኝ መከራዬን አሳይቶኝ ሄጄ ነከስ አረኩበት አለኝ ጫት ሲገባበት እስቲ ነከስ አርክ ነው ይባባላል አይደል ያየዋል መስሎም ሲነግሩኝ እኮ ሰምቼ ነው እና ብቻ በአጠቃላይ እነዚህ ልጆች እንደዚህ እየተፈታተኑኝ አንድ ወር ያክል አንዱ መጠጥ ሲያስቸግረው አንዱን ሲል ምስል የሆነ ሳለ እንትን ወሰድኳቸው ጸበል ወሰድኳቸው ሁሉንም ቪዲዮ የበምር ግርማ ምናምን ቪዲዮ ሳሳያቸው ሲሪየስ የሆነ ጉዳይ እንደሆነ ገባቸውና መጸለይ መስገድ ምናምን ጀመሩ የእናታቸውን ስም ማስጠራት በጸሎት በቅዳሴ ላይ ከዛ ኖርማል ልብስ ለብሰው ሄዶ ማስቀደስ ጸበል መጠመቅ ሴቶቹም ሰውነታቸው መለስ አለ ወንድሞቻቸውን ስራ ውለው ሲመጡ የወንድሞቻቸውን ሆድ ለመሙላትም ሆነ ቤቱን ለማስተዳደር ቤት ነው የሚውሉት ስለዚህ ረፍት አይምሯቸው ረፍት አረፈ እና የተበሳችበት አፍንጫ ጆሮ የተበሳሳበትን ቦታ ብታዩት ይገርማቸዋል ከዛ ስገጂ ብያት አሁን ቅድም ያመጣውላችሁ ለዚህ ነው ይሄ ነገር ከየት መጣ አልኳት ያኔ ብቻዋን ለቅሶ ቤት ሳገኛት ዝም ብዬ ነው ያረኩት መምረጭ አይደለም በእናትሽ ወይም በአባትሽ በኩል ይሄ ምንዝር ጌጥ ይሄ በገጠሩ ክልል ላይ በተለይ ወደ ትግራዩ መስመር አካባቢ ላይ እንደው ምናልባት ወደ ሌላ መስመር ላይሆን ይችላል ግን እዚህ ሙሉ አንድ ቦታ ወይ ሁለት ቦታ መበሳት እኮ ችግር የለውም ይሄ ሙሉ እንዳለ ብረት አድርገው እንደዚህ የሚበሱ ከሆነ በአገራቸው ላይ እነሱ እንኳን ባይሆኑ በዛራቸው ላይ ዝሙት አዳሪ የሆነ የገጠር ሴቶች የሚያደርጉት ነው ሴተኛ ዳርነት ላይ የሚተዳደሩ የገጠር ሴት የምታረገው ነው አመንዝራ ሴት ወይም ውሽሚት የምትባል ሴት የምታረገው ነው ማለት ባትሆን እንኳን ሴትየዋ ያ መንፈስ ላይ ስላለ ነው ይሄን ያደረገችው እንደ ጌጥ ስለምትጠቀመው ነው እንግዲህ ፍርጥ በሉ የራሳችሁ ጉዳይ ትክክል የደረስኩበት ነገር ነው የምነግራችሁ ስለዚህ በአንድም በሌላ መንገድ እግዚአብሔር ምን ያደርጋል ያስተምራል ይሄን ነገር እንደ አንድ ነገር ወሰዱት ይቺ ልጅ ስትሰግድ ስትጸልይ ምን ስትል ያደገችው ምንም እንኳን እናቷ ጋር ቢሆንም ግን እናቷ እሷ በተወለደችበት ሰዓት እናቷ በጣም ታማ ሆስፒታል ውስጥ ተኝታ ስለነበረ አጥብታ ያሳደገቻት አራስ የነበረች አክስቷ ናት የእናቷ እህት ነች ስለዚህ የሷን ጡት ጠብታን ያደገችው ከሷ ጋር ነው ያደገችው እሷ ቤት ነው የምትውለው ምን የምትለውና አክስቷ ልክ እንደዛ ነበር ጆሮ ጌጧ ልክ እንደዛ እሷ ማደረገች ለምንድን ነው እንደዚህ የምታረጊው ተብላ አልተጠየቀችም ሴትዮዋ ያቺኛዋ ሴትዮና በኋላ ላይ ስለ አክስቷ ምናምን ሄዳ ስትጠይቅ ምን ስትል መምህር የምትናገረው ነገር ትክክል ነው አለችኝ እንዴት አልኳት አክስቴ እኮ እንደዚህ ታደርግ ነበር እኔ እንኳን ገና የ6 ዓመት የ7 ዓመት ልጅ ሆኜ ነው ከአክስቴ የተለየሁት ግን የአክስቴ ፎቶዋ ላይ ያው አክስታችን ይሄ ነው በህልሜ ያየኋት አክስቴን አክስቴ ቤት ሄጄ ደግሞ ሳረጋግጥ ይሄው እሷም እንደዚህ ታደርግ ነበር አሉ እና መተዳደሪያዋም ደግሞ ያው ግሮሰሪ ምናምን ነው የምትሰራው የነበረው እና መንፈሱ ምን ያህል ወደ እሷ እንደተላለፈ በዚህ ማሳያ ነው ማለት ነው አፍንጫዋን የምትበሳው ምን የምትለው ማለት ነው ቡና ቤት ሰራ የነበረች ሴት ነበረችና እሷም ደግሞ ከገጠር ይዛ የመጣችው ባህል ነው ማለት ነው ያቺ ማክስቷ እና በተዘዋዋሪ መንገድ ብቻ በአጠቃላይ እንዲህ አይነት ነገሮችን በህይወታችን ስናይ ወይም የሆነ ያልተለመደ አለባበስ ያልተለመደ አነጋገር ያልተለመደ ጌጣጌጥ ይሄ ነገር ደስ ይለኛል ብላችሁ የምታረጉት የእጅ አምባር የእግር አልቦ ሌሎችም ምንዝር ጌጦች ምናምን ስታረጉ ጥንቃቄ ማድረግ አለባችሁ
ከምንድን ነው ይሄ ነገር? የማን ነው ይሄ ጌጥ? እውነት መዋቢያ ብቻ ነው ይሄ ነገር? ኩል መዋቢያ ነው? ሊፕስቲክ መዋቢያ ነው ወይስ ሌላ ባክግራውንድ ሌላ ዓላማ ያለው ነገር ነው? ኮተቶች አሸንክታ የምታደርጓቸው ነገሮች ምንድን ነው? አሁን እስክስታ የምትሉ እነዚህ የባህል ዘፈን የባህል ሙዚቃ ኮሪዮግራፈሮች የመነኩሴ መቁጠሪያ ጨሌ ምናምን አንገት ላይ አድርጋችሁ እንዲህ ስትሉ እዚህ ጋር ደፍ ሲል ለእናንተ ሙዚቃው አሪፍ ይሆንላችኋል። አሁን ደግሞ መናፍቃንም ጀምሯል። ደግሞ በመዝሙሮቻቸው አይታችኋል አይደል? እንዲህ እያሉ ያጓሩ ኮሪዮግራፊ እየሰሩ ነው አይደል? ማለት የምታዩቸው ቪዲዮዎች በሙሉ በአጠቃላይ ምንድን ነው ይሄንን የሚጠቁሙ ናቸው። እና ይሄ ሙዚቃው ላይ ያለው ነገር ምክንያቱ ምንድን ነው ብላችሁ መጠየቅ። ባህሉ እዛ ለምሳሌ ይሄንን ኮሪዮግራፊ ያጠናው ለዚህ ባህል ሙዚቃ ይመጥነዋል ተብሎ የተባለው ያ ባህል ያ ሀገር ያ ጎሳ ይሄንን ዶቃና ይሄን ጨሌ ይሄን ምናምን አሸንክታ ባርጎ እስክስታ የሚለውና የሚጨፍረው ለምንድን ነው? መቼ ነው? ወሩ ምን ወር ላይ ነው? በምን ሰዓት ላይ ነው የሚያደርጉት? ዛሩ በሚነሳበት ሰዓት ነው ወይስ ጥምቀት ሲሆን ነው? ምንድነው የሚለው ነገር ማጥናት ያስፈልጋል። ዝም ብሎ እንደው የገጠር ሴት ያደረገችው ነገር በሙሉ ውበት ነው ባህል ነው አይባልም። እሷ መርፌ ቁልፍ አንገቷ ላይ ብታረግ የሆነ ነገር ብረታ ብረት ብታረግ ቁልፍ ብታንጠለጥል ምንም ብታረግ እናንተ ለምን እንዳደረገችው ሳታውቁ ባህል ይመስላችኋል ማረግ እንዴ? የባህል ልብስ ተብሎ ቁልፍ የበዛበት በጣም ብዙ ቁልፍ የበዛበት የወንዶች ምናምን ቆንጆ ጉርድ የሆነ ምናምን አለ አይደል? ለምን ነው ቁልፍ ሁሉም ቁልፍ የተደረገው? ባህል ስለሆነ ነው? እውነት ውበት ነው? ውበት ብቻ ነው? ማጣራት ያስፈልጋል። ቼክ ማድረግ ያስፈልጋል። እየነቀፉኝ አይደለም። ባህልንና የሃይማኖትን ስርዓት መለየት ያስፈልጋል። ባህሉ ራሱ ከባዕድ አምልኮ ጋር መለየት አለበት። መንፈሳዊ ባህል አለ፣ ባዕድ አምልኮዊ የሆነ ባህል አለ። ባህል ሁለት አይነት ነው። ከባዕድ አምልኮ የመጣ አለ፣ ከመንፈሳዊ የመጣ አለ። ለምሳሌ ነጭ ለብሰን ታቦት እንሸኛለን። መስቀል ያለበት ጥለት አድርገን እዚህ ጋር መስቀል እናርጋለን በዘንባባ ሆሳዕና ምናምን። ባህሎቻችን ሆያ ሆዬ፣ አሸንዳ፣ አበባዮሽ፣ ሌሎችም ባህል መንፈሳዊ ባህል ትርጉም ያላቸው አሉ ከግጥሞች አንጻር ምናምን። እንደዚሁም ደግሞ ባህል የሚባለው ከመንፈሳዊ እንደወሰደ ሁሉ ከባዕድ አምልኮም ወስዷል፣ ተቀላቅሏል። አዲስ ዓመት ሲመጣ ምን ሲመጣ እንግዲህ ለማንኛውም ፌጦ መድኃኒት ነው ተብሎ ሌሊት 11 ሰዓት ላይ ፌጦ በር ላይ ይደፋል። ሲነጋ ደግሞ 3 ሰዓት ላይ ቡና ይደፋል ምናምን ኮተት። አዲስ ዓመት ሲሆን ደም ይደረጋል። ልጆቹ ግንባር ላይ ደም ይደረጋል። እዛም ደም ቀቅለው ደም ጠብሰው ይበላሉ። የእንትኑን የበጉን ቆለጥ እንደዚህ ጠብሰው የሚበሉ ሴቶችም ወንዶችም አሉ። ፍሬውን ማለት ነው። በቃ ማለት የተወሳሰበና የተደበላለቀ ነገሮችን መለየት ያስፈልጋል ነው የኔ አባባል። ዝም ብሎ መከተል ጥሩ አይደለም። ይሄው ወደ ፕሮቴስታንቶቹ እንትን ገብቷል እኮ ወደ ፕሮቴስታንቶቹ የመዝሙራቸው ላይ የኛን ሽብሸባ እኮ ላለመከተል እኮ ነው። እናንተ ቅዱስ ያሬድ እንደዚህ ሲል ምን ማለቱ ነው? መቋሚያ ይዞ ጸናጽኑን እንደዚህ ሲያደርግ ምን ማለቱ ነው? ትርጉሙ ይሄ ነው። ኢየሱስ ክርስቶስን ሲያንገላቱት ነው። ከግራ ወደ ቀኝ ሲጎትቱት በገመድ ወደፊት ወደ ኋላ ሲሉ ካህናቶቹ እየወረቡ መቋሚያ ይዘው ያ መቋሚያ የመስቀሉ ምሳሌ ነው። ኢየሱስ እንደተንገላታ ማሳያ ነው። ከቀኝ ወደ ግራ ከግራ ወደ ቀኝ ማለታቸው ደግሞ ከሲኦል ወደ ገነት መሸጋገራችን ለማሳየት ነው የምናሸበሽበው ተብሎ መጽሐፍ ቅዱሳዊ ትርጉም ስለተነገረበት ብቻ ኦርቶዶክስን ላለመከተል የራሳቸውን ኮሪዮግራፊ ያመጡላችሁ። ያዝ እንግዲህ ሹ ይላሉ። በቃ አዲስ ነገር ያመጣሉ። ያ ምንድነው የሚያሳየው? ዲያብሎስ የራሱ መንገድ አለው። ድርቅና ነው በዚህ በኩል። ከዛ ደግሞ ይመጡና ደግሞ ያምራቸዋል። የኛ ለምን ይወልላችሁ ከበሯችን ጸናጽል መቋሚያችን ይዘው ካያችሁ ማለት ነው ፕሮቴስታንቶች የኛን አሰባበክ የኛን የልብስ አለባበስ የኛን ቅዳሴ የኛን ስርዓቶች እያደረጉ ካያችኋቸው ፈልገውት ሳይሆን የኦርቶዶክስ የዋሃንን ወደዛ ለመሳብ የሚደረግ ሲስተም ብቻ ነው እንጂ ፈልገውት አይደለም። መጀመሪያ አንቅረው ተፍተውታል። ሁሉንም ነገር ተሳድበዋል። ኦርቶዶክስ ምኗም የእግዚአብሔር አይደለም ብሎ ተሳድበዋል። ለምን ነው ዛሬ የፈለጉት? ስለዚህ መሳቢያ ነው እንጂ እኛ ሁሉ ነገራችን ሃይማኖታዊ ነው። በተለይ መጽሐፍ ቅዱሳዊ ነው። ሁሉ የምናደርገው ስርዓት፣ ዝማሬው፣ ሁሉ ነገር ይህንን ባህል ደግሞ ይህንን መንፈሳዊ እንትን ደግሞ ባህል ይወስደዋል። ድሮ እኮ ሰንበት ተማሪ ባልነበረበት ሰዓት ጥምቀትን የሚሸኙት የነበሩት እናቶቻችን ናቸው። ኢየሱስ ማርያምን ወዳታለሁ እኛም እንዳንተን ወዳታለሁ የእናቶቻችን ነው።
ኤልያስ በሰረገላ ሰወረው ደመና ደመና በሰረገላ የእናቶቻችን ነው። ይሄ የህዝብ መዝሙር የሚባል አለ። ነይ ነይ እምዬ ማርያም ጥምቀት ሲሆን እናቶቻችን ሰንበት ተማሪ ባልነበረበት ዘመን የዛሬ እንግዲህ የመጀመሪያው አዲስ አበባ ሰንበት ትምህርት ቤት በአጠቃላይ የኢትዮጵያ በሉት ሰንበት ትምህርት ቤት የካ ሚካኤል እንደሆነ ይነገራል። እኔ የነበርኩበት ደብር በአታም ነው ይላሉ፣ ብዙ ነው ይላሉ። ብቻ ዞሮ ዞሮ 3 ደብራት እንጥቀስ፣ በአታ የካ ሚካኤልና ስላሴ አይደለ የመጀመሪያዎቹ ሰንበት ትምህርት ቤት የሚባሉት። ከዛ በኋላ ነው ሌላ የተሻገረ የመጣው በኢትዮጵያ ላይ እና ይሄ ሁሉ ሳይኖር ታቦት ሲሸኝ መዘምራን ዩኒፎርም ለብሰው መሸኘት ሳይጀምሩ እናቶቻችን ናቸው ታቦትን ሲሸኙ የነበሩት። በዚህ ዝማሬ ሲሸኙስ በምንድን ነው? በእናቶቻቸው በአባቶቻቸው በካህናት ወረብ ታጅበው ከኋላ ከፊት ሆነው በቃ ድብልቅልቅ እያደረጉት በቃ ደስ ብሏቸው ያከብራሉ። ያ ነገር አሁንም አለ፣ ገጠሩ ላይ አለ። ወደ ቤታቸው ሲገቡ ደግሞ አሁንም ከእናትና ከአባታቸው የተረከቡት ደግሞ ባዕድ የሆነ ነገር ደግሞ አለ። ጥምቀት ሲሆን የሚለበሰው ልብስ፣ ፋሲካ ሲሆን፣ አዲስ ዓመት ሲሆን፣ ሰኔ ሚካኤል ሲመጣ፣ ግንቦት ማርያም ልደታ ስትሆን አድባር የማርያምን ልደት ምክንያት አድርገው አድባር ብለው ዛፍ ስር የሚያደርጉት ቡና መጠጣት፣ ዘፈን መዝፈን፣ መጨፈር፣ የኑግ ቂጣ ማዘጋጀት፣ በጉን አርዶ ምናምን በእመቤታችን ልደት ምክንያት ሰበብ አድርጎ ኃጢአትን ማጣጣፍ የዲያብሎስ ትልቁ ደግሞ ወጥመዱ ነው ማለት ነው። ስለዚህ ወደ ራሱ ማዞር ይችልበታል። ወደ ራሱ እያዞረ አምልኮውን በዓሉን አምልኮ ማድረግ። ዛፍ ስር ነው ቡና የሚፈላው። አብዛኛውን የእመቤታችን የግንቦት ደጅ ላይ ነው። ደጅ ላይ መሆኑ ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ ወይም ደግሞ ሃይማኖታዊ ነው። እመቤታችን የተወለደችው በሊባኖስ በረሃ ላይ ጫካ ውስጥ ስለሆነ ሲበሉም ንፍሮ ቀቅለው ስለሆነ የበሉት ደጅ ላይ ነው የሚበላው፣ ደጅ ላይ ነው የሚጠጣው። ግን ቡና አይፈላም በግንቦት አንድ ቀን። ለምን ቡና እንደሚፈላ አላውቅም። ምናልባት የኢትዮጵያ ባህል ስለሆነ ያጫውተናል ብሎ አስበው ነው። ግን በግንቦት በዓል ቀን አድባር እየተባለ የአድባር ዛፍ ስር በግንቦት ማርያም ሰበብ ስንት ጉድ ተሰራ ስንት እና ባህልንና ሃይማኖትን በደንብ አድርጎ ማጥራት ያስፈልጋል። ባህሉ ከሃይማኖት የወሰደው አለ፣ ከባዕድ አምልኮ የወሰደው አለ። ከሁለቱም አጋርቶ ይዞ የሚሄደው ይሄ ደግሞ መሰናክል ነው። ስለዚህ ባህልን በጣም መጣበቅ ጥሩ አይደለም። እንደገና መንፈሳዊ ሕይወት ውስጥ ደግሞ ገብቶ ደግሞ ባህልን መንቀፍም ደግሞ ጥሩ አይደለም። ለምን ባህሉ ከሃይማኖት የሚወሰደው ስላለ ሁሉን ስትነቅፉ ጥሩ አይመጣም። ሁሉ ነገር እንድናገር የሚያደርገኝ ምንድነው? በዚህ ቤተሰብ ውስጥ በገጠመኝ ውስጥ ባሉት ቤተሰቦች ምክንያት ብዙ ነገር ወጣ። እየሰገዱ እየጸለዩ ምን እየተባሉ ብዙ ነገር ወጣ። አንደኛ እናትና እናት ይጣሉ የነበሩት ጎረቤታማቾቹ ግቢ ውስጥ በዛፍ መቆረጥ ምክንያት ነው። ዛፉ የበቀለው በሴትዮዋ ግቢና በሴትዮዋ ግቢ መካከል ላይ ነው። የሚገርማቸው እኩል ነው አጥሩን የተካፈሉት። አንደኛ እኚህ እናት ይሄን ቤት የወረሱት ከአያታቸው ነው። ማነው? ከእናታቸው ነው፣ የልጆቹ አያት ማለት ነው። ግን ሲያገቡ እኔ ልሞት ስለሆነ ቤቴና ውረሺ ብለዋቸው ነው ከሌላ ቦታ መታ ቤቱን የወረሰችው እናትየዋ። ሲመጡ ግን እቺ ሴትዮ እዛ ሰፈር ነበረች። እቺ ከዳተኛው የምትባለው ሴትዮ አንቺ አልኩኝ እንጂ እድሜያቸው የገፋ ነው። አንዳንዴ መቅለል ስለሆነ ነው። እና ዛፉ ቅቤ ይቀባ ነበረ፣ ይመለክ ነበር። እዛ ዛፍ ስር ቡና ይፈላ ነበረ። እዛ ቦታ ላይ ብዙ ነገሮች ይደረጉ ነበረ በፊት ሴትዮዋ በነበሩ ሰዓት፣ አያትየው በነበሩ ሰዓት። አሁንም ደግሞ አግብታ መታ ደግሞ እዚህ ቤት ስትኖር ደግሞ ሴትዮዋ ከሞቱ በኋላ አዲስ ትዳር። አንዳንድ ሴቶች ልጆች የእናታቸውን ቤት ሲወርሱ እዛው የእናታቸውን ቤት ይቀጥሉበታል። ግን ምን መሆን አለበት? ቤቱ ፈርሶ ግቢው ጸርቶ አዲስ ሪፎርም መደረግ አለበት። ከዛ ጸበል ተረጭቶ ነው በአዲስ መልኩ 40 ዓመት 30 ዓመት 60 ዓመት የተኖረበት ቤት ውስጥ እንደገና ልጅ ደግሞ ሌላ ትዳር እዛው መኖር ማለት ከባድ ነው። በእርግጥ ቤቱ ቪላ ቤት ከሆነ ቆንጆ ቤት ከሆነ ችግር የለውም። ግን በጣም የደከመ በጣም ድርቁሽ ያለ ጓሮ ቆሻሻ ኮተት የበዛበት ጉራንጉር የበዛበት ምናምን ቢፈርስ የማይቆጭ ቤት ከሆነ አፍርሶ እንደገና መስራት ነው የሚሻለው። በዛ አጋጣሚ የተቀበሩ ብዙ ሞተቶች ስለሚከሽፉ ማለት ነው። ብዙ የተቀበረ ነገር የተደበቀ ነገር ካለ ዘንዶም እባብም የሚያመልኩ ሰዎች ይኖራሉና ያን ነገር ማስወጣትም ጭምር ስለሆነ ነው። ይጠቅማል ብዬ ስለማስብ ነው። ስላጋጠመኝም ነው እንደዚህ ያን ነገርና እነዚህ ልጆች ለካ ግቢያቸው ውስጥ ምን አለ? ዛፍ አለ። ይሄን ያወቁት ምንድነው? ጸበል ቦታ ላይ ሲለፈልፍ ያንደኛው የሴቷ መንፈስ ሲለፈልፍ ነው። ግቢያቸው ውስጥ ያለው ዛፍ የሚመለክበት ዛፍ ነበረ።
እናትየዋ ይቆረጥ ሲሉ ሴትዮዋ ደግሞ አይቆረጥም፣ እናትሽ እኮ ይሄን ሁሉ ዓመት እኮ የኖሩት በዚህ ዛፍ ስር ቡና እያፈሉ ከራማውን እየተለማመኑ ነው። ግቢውን ሁለታችንም ዛፉ የሁለታችንም አይሁን። ስለዚህ ግቢው ዛፉ ጋር እናምልክ ወይም ደግሞ የሆነ ፕሮሰስ እናድርግ ይበሉ ብቻ እርግጠኛ አይደለሁም። ዛፉ አይነካል የሚሉት ሴትዮዋ ብቻ በአጠቃላይ ያቺኛዋ ሴትዮ። እኚህ እናት ደግሞ መቆረጥ አለበት ነው የሚሉት። ከዛ ይሄ ዛፍ ከዚህ ከተቆረጠ እረግምሻለሁ፣ እንጣላለን፣ እንደገና ደግሞ ከንቱን የምትሆኙ ምናምን ያልሽ ሴትዮዋ ትናገራለች። ሴትዮዋ ደግሞ ዝም ብሎ ነው ያስቆረጡት። አልጸለዩ ምን አላሉ፣ ዝም ብሎ አስቆረጡት በቃ። በዚህ የተነሳ ተናደዱ። ዛፉ የነበረበትን ቦታ በቆርቆሮ ለሁለት ተካፍለው ከዚህ ወደዚህና ከዚህ ወደዚህ እኔና ያንቺ ተባብለው ተጣሉ። በዚህ የተነሳ በዛፍ ምክንያት እንደሆነ ግን ብዙ ሰው አያውቅም። በድብቅ ነው የሚጣሉት እነሱ። ልጆቹ ደግሞ ይቆረጥ ብለው ሴትዮዋ ስላዘዙ መቆረጡን ያስታውሳሉ እንጂ ሌላ አምልኮ እንዳለበትና እንደሌለበት አያውቁም። ሴትዮዋም እንደከለከለች አያውቁም። አይቆረጥ ማለት አትችልማ። መጀመሪያ በማን ቤት ትክክል ነው? በእነሱ ግቢ ውስጥ ነው የነበረው። በኋላ ልክ ሲቆረጥ ነው። ከተቆረጠ በኋላ ከፈለግሽ ቆርቆሮን ግማሹ ላንቺ መሬቱን ላንቺ አካፈልሻለሁ፣ እዛው ቦታ ላይ ዛፍ መትከል ትችያለሽ። እኔ ግን ቆርጬው እንደገና ማጠር እፈልጋለሁ ብሎ ነው አጠሩት። ስለዚህ እንደዚህ አድርገው ነው ያጠሩት። ይታያቸዋል። ይሄ እንደዚህ አምጥተው ያ ዛፉ የነበረበት ለሴትዮዋ ሰጧት እና ዝም ብላ ጤና አዳም ምናምን እየተከለችበት እዛ ቦታ ላይ እንግዲህ ቡና ማተላም እየደፋችበት ቆይታለች። አሁን ጸበል ቦታ ላይ ይሄን ሲሰሙ የእውነት ነው ደስ ብለው መጥተው ባጥር ተንጠላጥለው ሴትዮዋ አጥር ላይ ሲመለከቱ የቡና አተላ ቆሻሻ ምናምን እንደተባለው አይተው አያውቁም እኮ እዛ ግቢ ምን እንዳለም አያውቁም። እውነት ነው እናንተ ጤና አዳምም አለ አተላም ቡና ማተላ ምናምን ይደፋበታል እዛው ከጀርባው ላይ እና ይሄ ነገር የአምልኮ ዛፍ ሳይሆን አይቀርም። እናታችን ይቆረጥ ያለችበት ምክንያቱም አንዱ ነው። ስለዚህ መንፈሱ ያለ ምክንያት እናታችን ይቆረጥ አላለችም፣ ግን በጥንቃቄ ስላልቆረጠችው እኛንም መበላሽቶናል። ይሄ ነገር መደረግ ያለበት በአንድ ነገር ነው። እሱም ደግሞ እዚህ ቦታ ላይ ጸሎት መጸለይ ያለበት፣ ቤቱን እንዳለ አፍርሰን በአዲስ መልክ እዚህ ቦታ ላይ መገንባት አለብን። ገጠሜ ላይም ሲናገር ሰምቻለሁ መምህር ተስፋዬ። እኛ ወጣቶች ስለሆንን ቤቱን አፍርሰን እንደ አዲስ ከተከራዮቹ ጋር ሆነን ቆንጆ አድርገን ሪፎርም አድርገን መስራት አለብን አሉ። እሺ ያሉ። ቤቱ ፈረሰ። አንዲት ቤት ብቻ አዘጋጅተው ቤቱ የሻይ ማፊያ፣ ወጥ መስሪያ፣ ስቶቭ ምናምን ማስቀመጫ አዛጋ፣ በተቀረ ፍራሽ ብቻ ነው። 6 ልጆች አንድ ላይ፣ 2 ተከራዮች፣ አንደኛዋ ተከራይ ከልጇ ከሴት ልጇ ጋር 8 በሉ። 8ቱም አንድ ክፍል ውስጥ ቆርቆሮ ቤት ተሰርቶላቸው እዛ ተኝተው ቤቱን አፍርሰው ግቢውን ጠርገው ተቆፍሮ ብዙ አፈር ከዛ ቆሻሻ ወጥቶ እንደገና እንደ አዲስ ቆርቆሮ እንዲመጣ ብር የሚያበድራቸው ሰው አገናኘቻቸው ከተማሪዎች መካከል ማለት ነው። ወደ 200 300 ምናምን ሺህ ብር ቆርቆሮ ገዝተው እንጨት ገዝተው ምን ብለው ክፍል ቆርቆሮ ቤት ሰርተው ውስጡን በፋይዚት አድርገው ማከራየት ጀመሩ። በቃ እንደዚህ አይነት ኑሮ ነው አሁን እየኖሩ ያሉት ማለት ነው። የራሳቸውን ክፍልም ሰርተዋል በቆርቆሮ። ግቢው እንዳለ ቆርቆሮ በቆርቆሮ ነው፣ ግን ሰፊ ግቢ ነው። ቢያንስ ወደ 9 ተከራይ አለ። አሁን አስቡት 9 ተከራይ ማለት ግቢው ምን ያህል ሰፊ እንደሆነ። አሁን እንደዚህ እየኖሩ አንድ ቀን ተጣልተው አያውቁም። አንድ ቀን በአንድ በኩል የእናታችን ሞት ጥሩ ሆነ ይላሉ፣ በአንድ በኩል ደግሞ እንደው በህይወት ኖራ ባየችን ይላሉ፣ ያለቅሳሉ። ግን ሌላ ነገር የለም፣ ጸብ የሚባል የለም። ለምን ሲባል ጠላታቸውን እንዲያውቁ ስላደረግናቸው ነው። ለቅሶ ላይ እግዚአብሔርን ማስተማር እንዳለ ሆኖ ጠላታቸውን ደግሞ ማስተማር ግዴታ ስለነበረ ነው። ሰዎች የሚሞቱት እድሜያቸው ስለደረሰ ብቻ አይደለም፣ ትን ስላላቸው ወይም ደግሞ የሆነ ሰው ስለገደላቸው ብቻ አይደለም። እንድንኖር የማይፈቅር ሌላ ኃይል ስላለ ነው። ይህንን ትምህርት ነው ማስተማር ያለብን። ስለዚህ ተዘጋጅቶ መጠበቅን የመሰለ ነገር የለም። ድልዋኔክሙ ንበሩ ሲጻፉት ተዘጋጅታችሁ ጠብቁ ወይም ተዘጋጅታችሁ ኑሩ። መቼ እንደምንሞት ስለማይታወቅ ቅርታ ገጠመኙን ጨርሻለሁ። ግን 2 ነገር ልምከር። እባካችሁ እናታችሁና አባታችሁን ተንከባከቡ። አንድ መንከባከብ ማለት ሄዶ ማየ ምን ይበም አይደለም። የነፍሳቸውን ጉዳይ ሳትፈጽሙላቸው ከቤት አትውጡ፣ አትጣሏቸው። ከነሱ ጋር እሰጥ አገባ አትግቡ፣ እልህ ውስጥም አትግቡ። ብትችሉ የሚድኑበትንና የሚጸድቁበትን መንገድ ማዘጋጀት፣ ካልቻላችሁ ራሳችሁን አድናችሁ እነሱ እንዲመርቋችሁና ደስ እንዲላቸው ማድረግ ልመዱ። እስቲ እስከ መቼ ድረስ ነው ከንቱ ሆናችሁ እናትና አባታችሁ የሚጦሯችሁ ተጧሪ የምትሆኑት? እስከ መቼ ድረስ ነው? ቤተሰቦች የጎረቤት መተት ልጆቻቸውን አደንዝዞባቸው እንደገናም ደግሞ ከቤት አብሮ አጥፍቶባቸው ለይቷቸው ባላቸው ሞቶ ሴትዮዋ ብቻቸውን ቀርተው ሞቱ።
የሞት ቤት ሆነ፣ የከንቱ ቤት ሆነ። ግን ዛፉ ስለተቆረጠ ብቻ ነው አይደለም። ሴትዮዋ ሟርቷን ስለምትናገር ስለምትራገም፣ እነሱም ደግሞ እርግማኑን የሚቀበል አካልና ሰውነት ላይ ስለነበሩ ነው። በመንፈሳዊ ሕይወታቸውም ጠንካራ አይደሉም። በኖርማልም ስብናቸውም ልክም አልነበሩ። ማህበረሰቡን ራሱ ትክክል የሚቀበሉ ልጆችም አልነበሩ። እናታቸውን እንኳን መቀበል አልቻሉ። ተቀይመው ነው የሞቱት። እናትየውም ተቀይመው ነው የሞቱት። ልጆቹም ደግሞ እናታቸውን እንደተቀየሙ ነው ያለፈቻቸው። እንዴት ያምጡት? አሁን አይመልሱት። እግዚአብሔር ይቅር ይበላቸው እንጂ መቼም እናታቸው ይቅር አለቻቸውም አላለቻቸውም ዛሬ ላይ ያለውን ንስሐ ሕይወታቸውን የሚታየው። ስለዚህ ብትችሉ ማለት ነው። እኔ እንደዚህ ከንቱ የሆንኩት እማዬ ከጎረቤት ጋር ተጣልቶ ሊሆን ይችላል ማሰብ አንድ ነገር ነው። እንዴ ይራገማሉ እኮ አንዳንዶቹ እናትና እናት ሲጣሉ እንደዚህ ይሆኑብሽ፣ ልጆችሽ እንደዚህ ይሆኑብሽ፣ ዘር ያውጣልሽ፣ ከንቱ ይበተኑብሽ ምናምን ብለው የሚራገሙም አሉ እኮ። እርግማን ቀላል አይደለም ቤተሰቦች። ከዛስ መተት አለ ከእርግማን፣ ከዛ ሟርት አለ። አይ እንደው ልጆችሽ እንደው ዝም ብለው ከንቱ ሆነ ቀሩ ይሁን እስቲ ምናምን ይላሉ። ይሄ ሟርት ነው፣ እንዳይሳካላቸው ማሟረት ነው። ይሁን እስቲ ነው ይሞክሩ ነው። እናትም ራሷ ልጆቿ ላይ ታሟርታለች። የእናት ክፉም እኮ አለ። አንዳንድ ጊዜ ከባድ ነው የምንሰማው ነገር። ከውስጧ የወጡትን ልጆች መርገም፣ ከውስጧ የወጡትን ልጆች እንዳይሳካላቸው ፍርድ ቤት ሄዶ መክሰስ። እኚህ ሴትዮ ስለከሰሱ አይደለም፣ የእሳቸው ልጆቹን ለቁም ነገር እንዲበቁ ነው። ግን ሆን ብለው የሚከሱ አሉ። ምቀኝነት ተነስተው የእንጀራ ልጅ ምናምን ተዉት። የእንጀራ ልጆቻቸውን ማንገላታት ይሄ ተዉት። የገዛ ልጆቻቸውን ከገዛ ልጆቻቸው ጋር የማይስማሙ እናቶች አሉ። ሁሉ ነገር ትውት አድርገውት የእናት አንጀት እንኳን እንዲኖራቸው አይፈቅዱም። ለዛሩ ተገዢ የሆነ ማንነት ነው ያላቸው። ይቅር በላይ ብለው ድፍት ማለትን አይችሉበትም። ሁልጊዜ ከዛው አምልኮ ጋር ከዛው ሰይጣን ጋር አብሮ ተርመጥምጦ መሞትና ብሎ በቃ ሰጥ ብሎ ማለፍ። እንዴ የዘላለም ስቃይ ለመቀበል ሰው እንዴት ይቸኩላል? እዚህ ጋር ያለው ነገር አስወግዶ ቢከፋም ቢለማም ምን ሳይሻል አይቀርም ነው የሚባለው አይደል እንዴ? ምንድነው ከጽድቅ ከኩነኔ ጽድቅ ምን ሳይሻል አይቀርም የሚባል ተረት አለ። ነው አምጡልኝ ባካችሁን፣ ረሳሁት። ቢሆንም ባይሆንም ነው ሲኦል ከመግባት መቼም ይሻላል አይደለም እንዴ? ሲኦል የሚባልም ገነት የሚባልም እንኳን ባይኖር የሚል ትርጉም ነው ያለው። አጠቃላይ ባይኖር እንኳን መልካም ሰው ሆኖ ማለፍ ስም ከመቃብር በላይ ነው። ይኸው 100 ዓመት 200 ዓመት 1000 ዓመት ያለፋቸው እንኳን በመጽሐፍት ታሪካቸው አለ። ስም ከመቃብር በላይ ነው። እነሱ ሄደው አልፈዋል፣ ፈርሰዋል፣ በስብሰዋል። በቃ በጣም ብዙ ነገር ውስጥ በቃ ልትመልሷቸው ማትችሉ ሰዎች ሆነው ብዙ የህይወት ውጣ ውረዶቻቸው ግን ተጽፎ ተቀምጧል። ኃጢአትም ከሆነ ጽድቅም ከሆነ ማለት ነው። የቅዱሳን በገድላቸው የርኩሳን ደግሞ በዛ በክርፋታቸው ተጽፎላቸዋል። አስማቱም ድግምቱም ተጽፎ መጥቷል። ሁሉም ስም ከመቃብር በላይ ሆኖ እንግዲህ እዚህ ዘመን ደርሷል ማለት ነውና ብትችሉ እንኳን ምንም ነገር እንኳን የለም ብትላችሁ ብታስቡ ሰማይ ላይ አለ እንጂ መልካም ሆኖ ማለፍን የመሰለ ነገር የለም። ዝም ብሎ ደግ ሆኖ ማለፍ፣ የዋህ ሆኖ ማለፍ፣ ብልጣብልጥነት እንዳላዋጣ ከሰው መማር፣ ከመጽሐፍት መማር፣ ተንኮል፣ ምቀኝነት፣ ሰው መግደል፣ ጦርነት እንዳላዋጣ ካለፉት ተምሮ ዝም ብሎ የዋህ ሆኖ ደግ ምርጥ ሰው ሆኖ ማለፍ ይሻላል። በቃ ሁሉ ጋር ደስተኛ ሆኖ ማለፍ ይሻላል። እንዴት ሰው ያለፉትን ዘመን ማየት አቅቶት ቅድም እንዳነበብኩላችሁ ፍካሬ ኢየሱስ ላይ ሞትን እንኳን ማስተዋል የማይችሉ ህፃናቶች ናቸው። ሞትን ማየት አይፈልጉም ይላል። ስለ ሞት ማሰብ አይፈልጉም ይላል። ያለፉትን ዘመናት ሰዎች እንዴት ነው የሞቱት? እንዴት ነው የኖሩት? ምን በልተው እንዴት ብለው ኖረው? አሁን ይኸው ይነጋል ይመሻል እንኖራልና ልክ እንደዚህ ከሆነ ያለፉት ዘመን የሚኖሩት እንዴት ብለው ኖሩት? እንዴት አለፉት? እኛስ የሚታይ ቴሌቪዥን አለ፣ የሚነካ ስልክ አለን፣ ጊዜው እንደዚህ ያልፍልናል አይደለም? ስራ ፈት ከሆንን ማለት ነው። እንደው ስራም የሚሰራ አለ። ቴክኖሎጂ በጣም ረቂቅ ነው። ድሮ ግብርና ብቻ ነው ወይም አርብቶ ማደር ወይም ደግሞ አንቦ ማደር ነው። ንብን ማነብ፣ ማር መስራት ወይም ደግሞ ከብት ማደለብ፣ እረኝነት ወይም ደግሞ ግብርና ነው። ከዛ በተረፈ የሚቀጠቅጡ ቢላ የሚሰሩ ባለሙያዎችና ሸክላ የሚሰሩት ናቸው። ሌላ ምን አለ? ሊቃውንት መጽሐፍት ለመስራት ብራና እንትን ያለው ያዘጋጃሉ ምናምን። አብነት ትምህርት ቤት ውስጥ ገብተው ትምህርት መማር እንዳሁኑ ቢሮ የለ፣ የተለያየ አይነት ትምህርት የለ፣ የሁሉ ኮሌጅ እና የሁሉ ዲፓርትመንት የለ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን የለም። እንዴት ነው የተኖረው ስትሉ በጣም ይገርማል። ይሄ ትውልድ ያኔ ቢሆን ኖሮ ጭንቅላቱ አሁን ያለው ጭንቅላቱ ያኔ ቢሆን ኖሮ ይጨራረስ ነበር። በእርግጥም ያኔም እኮ እየተጨራረሱ ነው። በአንድ ጊዜ ስንት ሺህ ህዝብ ነው የሚረግፈው እኮ በጦርነት እና
በሁሉም በዘመናቸው ሁሉም ኃጢአትን በደንብ አድርገው አጣጥመውት ነው ያለፉት። ጽድቅንም ልክ እንደዚሁ አጣጥመውት ነው ያለፉት። እኛ ዘመን ላይም ልክ እንደዛው ነው። ስለዚህ ካለፉት ዘመን ከመጽሐፍትና ከአንዳንድ ዶክሜንቶች ወይም ደግሞ ከዶክመንተሪ ፊልሞችና ከተለያዩ ጥናታዊ ጽሁፎች እንዲሁም ደግሞ ከታሪኮች መማር ያስፈልጋል። ዝም ብሎ ነፈዝ ሆኖ ማለፍ ጥሩ አይደለም። እግዚአብሔር ሰነፍና ነፈዝ ወይም ደግሞ ከንቱ ጉንጭ አልፋ የሆነ ትውልድ ከመሆን ያትርፈን። እግዚአብሔር ከዚህ ያውጣል። የምንጠቅም ለነገ ለልጆቻችን ችግኝ የምንተክል የሚጠቅም ችግኝ መሬቱን የሚያጎሳቁል ሳይሆን ነጮች በአምጥተው ባህር ዛፍን ተክለውብን አይደለም ችግር ተፈጠረ የሚባለው። በእርግጥ እናቶቻችን ይችሉበታል። ባህር ዛፍን ደግሞ ቅቅል አድርገው ደግሞ ከብርድና ከጉንፋን ወደ መድኃኒትነት ቀየሩት። የሚገርም ነው። ግን የማይጠቅም ችግኝ ከመሆን ያድነን። ለልጆቻችን የምንተክለው ችግኝ ዛፍ ከለላ ይሆናቸው፣ ሌላ ምንም ልንል አንችልም። ዛሬ የምንተክለው ችግኝ ለእኛ አይጠቅመንም። ምናልባትም ተሳስተን ስናልፍ ልንረግጠው እንችላለን። ግን የተከልነው ችግኝ ከኛ መረገጥ፣ ከተንኮለኛ ከምቀኛና ከተለያዩ ሸረኞች መንቀል ተርፈው አድገው ዛፍ ሆነው ለልጆቻችን ይብቁልን። ችግኝ ሲባል ዛፉን አይደለም ማለት እኔ ከዛፍ ጋር የሚያገናኝ የለም። የምንተክለው ትምህርት፣ ዕውቀት ማለት ነው። ቡቃያ ብለን የምናስበው ከኛ አንደበት የሚወጣው መርቃትም ሊሆን ይችላል። ጸጋ የምናካፍላቸው ነገር ሊሆን ይችላል። ያ ለልጆቻችን የሚጠቅማቸው ይሆንልን ነው። አድገው እነሱም ለልጆቻቸው ደግሞ የሚጠቅማቸው ይሆንላቸው። ጥሩ ነገር ስትሰጡ ጥሩ ነገር ያቀብሉላቸዋል። መጥፎ ነገር ስትሰጡ መጥፎ ነገር ይጠብቃቸዋል። ያው እሱ የተቀበላችሁትን ነገር የምትሰጡት ያው የምትሰጡትን ነው ደግሞ የሚቀበሉት እነሱ የሚሰጡትም እሱን ነው እያለ ይቀጥላል። ስለዚህ ጥሩ ነገር ለመስጠት የተበላሸ ነገር ካለ እናንተ ጋር እኔ ጋር ይብቃ በሉ። ዛሬ መንፈስ የሚመለክበት ባዕድ አምልኮ ከራማ ምናምን የሚመለክበት ቤተሰብ ውስጥ ያደጋችሁ ሰዎች እኔ ጋር ይብቃ በሉ። በቃ ከእኔ በኋላ ማለፍ የለበትም። ከዚህ በኋላ የተባረከ ልጅ ተወልዶ የተባረኩ ቤተሰቦች መገኘት አለባቸው ብሎ ቆርጦ መነሳትና መለወጥ ነው የሚያስፈልገው ብዬ አስባለሁ። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም ነው። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። በዚህኛው ዓለም ለስጋችን በሰማይ ደግሞ ለነፍሳችን ረዳት ነህና የማትተወን ታላቁ መልአክ በል ቁምልን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። ሁሌም ደርሰሃል ለሁላችን እየቀደምከን ከፊታችን የምትራራነህ ለነፍሳችን ሚካኤል አንተ ጠባቂያችን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። በብርሃን ውበት በጸዳልህ ነቢዩ ዳንኤል በክብር ያየ ሰይፈ ነበልባል በእጅህ ይዘህ አንተ ነህ ኃያል ና ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። ሕዝቡን ስትመራ በደመና
እየመገብክም ህብስተ መና ብርቱ አገልጋይ ነህ ድንቅ ፋና የብርሃን አምላክ ሾሞሃልና የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል አንተ አግዘን ሚካኤል